በሌለበት በሀገራችን ምን የሚባል ነገር አለ መሰላችሁ? ላም ባልዋለበት ኩበት ልቀማ ይባላል። ግራ የተጋባ ነገር እንደዚያ ማለት ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡትን ሶስተኞችን በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላቶችን አደቀቀ። ማን አደረገ ነው እያለ ለእግዚአብሔር። እግዚአብሔር ስላደረገ የሰራው እግዚአብሔር ስለሆነ የተደረገላቸው ሰዎች ማንን ያመሰግኑ ከተባለ እግዚአብሔርን ነው። በቃ እኛ ቆይ እሺ የት ነበርን እንዴ? የነበሩ ሰዎች የተደረገላቸው ሰዎች እግዚአብሔር አደረገ ብለው እግዚአብሔርን እያመሰገኑ እግዚአብሔርን እያከበሩ፣ የኢትዮጵያ ሊቃውንት ግን ምን ይላሉ? ሚካኤል አደረገው ይላሉ። የሌለ ዝማሬ፣ ያልተፈጠረ ያልታየ ነገር አብጥተው ፍጡር ያስመልካሉ ማለት ነው። እንደው የሚገርማችሁ ነገር ማርያም የሙሴት ማርያም የዘመረችው ዝማሬ አለ። እሱን ላንብና ወደ ሌላው ሀሳብ ሄዳለሁ። የአሮን ነቢይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በክብርና በዘፈን በኋላዋ መጡልና ማርያም እየዘመረች መለሰችላቸው። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱና ፈረሰኛውን በምን ውስጥ አለ? በባህር ውስጥ አለ። አያችሁ፣ እግዚአብሔር ነው እየሰራ ነበር። እግዚአብሔር ነው እያደረገ ያለ። እስራኤል እግዚአብሔር ነው ያመሰገነው። ዘማሪቱ ማርያምም እግዚአብሔር አደረገ ብላ እግዚአብሔር ነው ያመሰገነችው። ስለዚህ ይኸውላችሁ ይህንን ስንመለከት የኢትዮጵያ ቤተክርስቲያን የሌለ ውሸት ያልተሰራ በሌለበት በሀገራችን ምን የሚባል ነገር አለ መሰላችሁ? ላም ባልዋለበት ኩበት ልቀማ ይባላል። ግራ የተጋባ ነገር እንደዚያ ማለት ነው። አሁን ለሚካኤል የምትሰጠው ለሚካኤል የምታደርገው ነገር ሚካኤል በሌለበት ማለት ነው። ስለዚህ ይህንን ዚቅ ስንቃወም ለሚካኤል የሚባለውን ነገር ስንቃወም ቀጥታ ከእግዚአብሔር ቃል ጋር ምንድን ነው? ተቃራኒ ነው። የእግዚአብሔርን ቃል ነው እየተለወጠ ያለው። ወገኖች አስተውሉ፣ ኦርቶዶክሳውያን አስተውሉ። እውነቴን ነው። የእግዚአብሔር ቃል ነው እየተለወጠ ያለ። የአምላካችሁ ቃል ነው እየተለወጠ ያለው። የአምላካችሁን ቃል ሰምታችሁ የአምላካችሁን ቃል አውቃችሁ እንዳትድኑ በውሸት ተፈጥሮ ወይም በውሸት በተፈጠረ ተረት እናንተን ከእግዚአብሔር እውነት ፈቀቅ ለማድረግ ነው። ስለዚህ ይህንን ለመናገር ነው። ሌላው መና ያወረደ ሚካኤል ነው የሚለው አይደለም? መና ያወረደ ሚካኤል ነው። እሱንም ዘጸአት 16 እንድዘው ዘጸአት 16 ያ እንትኑ ዋናው ሐሳብ ይሄ ስለሆነ በደንብ ማውራት ስላለብን አዎ። ስለዚህ ምን ይላል ዘጸአት ምዕራፍ 16 ላይ ደስ እናነብ። ሙሴም ይላል ቁጥር 8 ላይ ሙሴም እግዚአብሔር ያንጎራጓራችሁበትን ማንጎራጎር ሰምቷል። በመሸም ጊዜ ትበሉ ዘንድ ስጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛ ምንድነን? ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም ይላል። አሁን ተመልከቱት፣ ሙሴ የህዝቡ መሪ ነው። የህዝቡ መሪ ስለሆነ ምንድነው ያደረገው ከተባለ በእግዚአብሔር ላይ ያቀረባችሁትን ማጉረምረም እግዚአብሔር ሰምቷል። ህዝቡ ምን ብሎ ነበረ? እግዚአብሔር አንተ ከግብፅ ምድር ያወጣ ልትገለን ነው፣ በረሃብ ልትገለን ነው፣ የሚበላ የለም የሚጠጣ የለም፣ በረሃብ ልትገለን ነው፣ ይህንን እያደረክ ያደለው። ስለዚህ ይህንን ህዝቡ ሲያነሳ እግዚአብሔር ምን አደረገ? ይህንን ነገር ሰማ። ለዚህ ነው ያጉረማረማችሁበትን ማጉረምረም ሰምቷል። ከዚያ እንዲህ ሆነ። ቀጥሎ ያለውን እናንብ። ቁጥር 10 ላይ እንዲህም ሆነ አሮን ለእስራኤል ልጆች ማህበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆም የእግዚአብሔር ክብር በደመና ታየ። እግዚአብሔርም ሙሴን አለው የእስራኤል ልጆች ማንጎራጎር ሰማሁ። ወደ ማታም ስጋን ትበላላችሁ፣ ማለዳም እንጀራን ትጠግባላችሁ። እኔ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ በላቸዋል። ተመልከቱ፣ እግዚአብሔር ዝም ብሎ አይደለም ያመጣው፣ ተናግሮ ነው። ምን ብሎ? ወደ ማታ ምን ትበላላችሁ? ስጋ ትበላላችሁ፣ ማለዳም ደግሞ እንጀራ ትበላላችሁ። እኔ እግዚአብሔር አምላካችሁ እንደሆንኩ ምን ትላላችሁ? ታውቃላችኋል። ተመልከቱ። ስለዚህ እስራኤልም ይቀጥልና ቁጥር 15 ላይ የእስራኤልም ልጆች ባዩት ጊዜ ምን እንደሆነ አላወቁ። እርስ በርሳቸው ይህ ምንድን ነው ተባሉ። ሙሴም ይላል ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይሄ ነው። ይኸው እግዚአብሔር ነው ያመጣው። ምንም አይነት መልአክ እዚህ ጋር ድርሻ የለው። ስለዚህ የኢትዮጵያ ቤተክርስቲያን ዋሽታለች። ውሸቷን ነው። ሚካኤል መና ዘነበ፣ ሚካኤል መና ወረደ እያለች የምትናገረው ውሸቷን ነው። ምንም ይሄ አንደኛ የእግዚአብሔርም ቃል እውቀት የላቸው። በነገራችን ላይ ይሄ የተደረሰውን ድርሰት ዝም ብለው ይጮሃሉ እንጂ ምን እንደሚል አይገባቸውም። አንዳንዱ እኮ ግዝም አይችልም። በነገራችን ላይ ይሄን አጣው ግዝም አይችልም። አቋቋም ይቀጽላል ወይ ደግሞ ድጓ ይማራል። በዘልማድ ያው ደብተራው ምናምን ቅኔው ስለሚያግዘው እየጮኸ ይኖራል። ስለዚህ ይሄ ውሸት ነው።
ውሸት ነው፣ የተሳሳተ ትምህርት ነው። የእግዚአብሔር ቃል ይህንን አይደግፍም። ይህንን ጠቅለል አድርጎ ያስቀመጠው መዝሙር አለ። መዝሙር 77 መሰለኝ። መዝሙር 77 ላይ ይህንን ዝርዝር አድርጎ አንድ ላይ ያስቀምጦታል። መዝሙር 78 ከቁጥር 14 ጀምሮ ምን ይላል መሰላችሁ? ይህንን በደንብ ጠቅለል አድርጎ አስቀምጦታል እና ምን ይላል? ከቁጥር 13 ጀምሮ ላንብበው። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ታምራት ባህርን ከፍሎ አሳለፋቸው። ተመልከቱት። ባህርን ከፍሎ አሳለፋቸው። ውኆችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊት ሁሉ በእሳት ብርሃን። ዓለቱን በምድረ በዳ ሰነጠቀ። ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃ ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉ ዘንድ እንደገና ደገሙ። ልዑልን በምድረ በዳ አስቆጡት፣ ለነፍሳቸው መብልን ይፈልጉ ዘንድ። እግዚአብሔርን በልባቸው ፈተኑት። እግዚአብሔር እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? ዓለቱን መታ፣ ውኆችም ወጡ፣ ወንዞችም ጎረፉ። እንጀራንስ መስጠት ይችላልን? ለሕዝቡ ማዕድን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቆጣ። በያዕቆብ ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒታቸው አልተማመኑምና። ደመናን ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉ ዘንድ መና አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትን እንጀራ ሰው በላ፣ ስንቅም እስኪተርፋቸው ድረስ ላከላቸው። ከሰማይ የምስራቅን ነፋስ አስነሳ፣ በኃይልም የደቡብን ነፋስ አመጣ። ሥጋን እንዳፈር የሚበሩትንም ወፎች እንደ ባህር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳኖቻቸው ዙሪያ ወደቀ። በሉ እጅግም ጠገቡ፣ ምኞታቸውን ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸው ገና ባፋቸው ሳለ የእግዚአብሔር ቁጣ በላያቸው ላይ ነደደ ይላል። እግዚአብሔር ባለመታዘዛቸው ነው። ግን ተመልከቱት፣ ውሃውን ያፈለቀው እግዚአብሔር ነው። ውሃ ከፍሎ ያሻገራቸው እግዚአብሔር ነው። ይኸው መዝሙሩ የሚናገረው ማለት ነው። መናን ከሰማይ ያወረደላቸው እግዚአብሔር ነው። እንዲያውም እንደ አፈር ሥጋን አዘነበላቸው ይላል። የሚገርም ነው። እንደ አፈር ሥጋን አዘነበላቸው። የሰማይ ነፋስ አመጣ እና ድርጭትን አምጥቶ በአካባቢያቸው አፈሰሰው። በቃ ሥጋ በሉ፣ ጠገቡ። ውሃን እንደ ወንዝ አፈለቀላቸው። ሚካኤል ውሃ ፈለቀ አይደል የሚለው? ውሃ ፈለቀ ይላል አይደል? አዋዘለውሙ ዘትረኮክ ምናምን የሚለው ማለት በቃ ይኸውልህ እግዚአብሔር ነው ይሄንን ያደረገው። በጭራሽ ሚካኤል ቦታ ላይ የለበትም። ስለዚህ ቤተክርስቲያን ተሰስታለች። እንዲያውም እኔ በዚህ አጋጣሚ የኢትዮጵያ ቤተክርስቲያን ንስሐ መግባት አለባት። እውነት ንስሐ መግባት አለ። ይህንን ያህል ውሸት ስለዋሸች በሚካኤል ስም እንደዚህ በድፍረት የእግዚአብሔርን ቃል ስለለወጠች እግዚአብሔር ያላለውን፣ እግዚአብሔር ያልተናገረውን፣ እግዚአብሔር ያላሰበውን እግዚአብሔር እሱ ራሱ የሰራውን ስራ ለፍጡር ስለሰጠች ምን ይሰራል ፍጡር ማምለክ? እኔ እኮ ፍጡር ማምለክ ምን እንደሚሰራላችሁ እኔ አላውቅም። አንዳንዴ ግራ ይገባኛል። እውነቴን እኮ ነው የምነግራችሁ። አሁን እግዚአብሔር ይህንን አድርጓል፣ ይህንን ተቀበሉ ቢባሉ ሰዎች ይከብዳቸዋል። በክርስቶስ አስተማማኝ የሆነ የመዳን ስራ ተፈጽሞላቸዋል ሲባሉ ሰዎች ይከብዳቸዋል። ግን ሚካኤል ያድናል ይላሉ አይደል? ሚካኤል ያድናል። ለዓለምን ለማዳን በክንፍ የሚበር አይደለ? ቅድም ያነበብነው ለመድኃኒተ ኩሉ ዓለም እኮ ዓለምን ለማዳን እኮ በክንፍ የሚበረው ከዓለም እስከ ዓለም በክንፉ እየበረረ ዓለምን ለማዳን። ኧረ ወዳጄ በመስቀል ላይ ክርስቶስ ተሰቅሎልሃል። ዓለም የዳነው በክርስቶስ ደም ነው ወይም በክርስቶስ በሰራው ስራ ነው። ሌላ ነገር የለም። ይኸውልህ ይህንን ታምራት ያደረገው እግዚአብሔር ነው። እግዚአብሔር ነው ያደረገው። እግዚአብሔር ያደረገውን እግዚአብሔር የሰራውን የእግዚአብሔርን ስራ ለፍጡር አትስጥ። እስራኤላውያን የሚገርማችሁ ነገር አንዱ ትልቁ የእስራኤል ችግር እዚህ ጋር የምናየው እግዚአብሔር እያደረገ እግዚአብሔርን አያምኑም ነበር። እግዚአብሔር እየሰራላቸው እግዚአብሔርን አይቀበሉም ነበር። ከዚህ የተነሳ በእስራኤል ላይ እንኳ ምንድን ነው የመጣው? ቢያበላቸው ቢያጠጣቸው ውሃን ከዓለት ቢያፈልቅላቸው፣ ነገር ግን እግዚአብሔርን ባለመታዘዛቸው ምን መጣባቸው? መቅሰፍት መጣባቸው። ታልፈው ተሰጡ። ይኸውልህ እግዚአብሔርን አለማምለክ፣ እግዚአብሔርን አለመከተል፣ እግዚአብሔር ያደረገውን ነገር በውሸት ለውጦ ያላደረገውን ሌላ ፍጡር ማምለክ ለሞት ነው ታልፈ እንድትሰጥ የሚያደርግ። ስለዚህ ወገኔ ንስሐ ግባ፣ ወደ እግዚአብሔር ተመለስ። ካህናቱ አስተውሉ፣ ቆም ብላችሁ አስቡ፣ አትዋሹ። ዕድሜ ልካቸውን ውሸት እየዋሻችሁ ስትጮሁ አትኑሩ። ይሄ እግዚአብሔር አይሰማውም። ምናልባት በድምፅህ የሆነ ሰው ልታስደስት ትችላለህ። በኢትዮጵያ ደግሞ ቤተክርስቲያን በአብዛኛው በድምፅ ነው አይደለ ሰው የሚሾመው። በድምፅህ የሆነ ሰው ልታስደስት ትችላለህ። ሰው ስለ ድምፅህ ከንፈር ሊመጥል ይችላል። ይህንን አገልግሎትን እግዚአብሔር አይቀበለው፣ ኢቭን ሚካኤል አይቀበለው። የእግዚአብሔር መላእክት ይውላችሁ አንዱ ትልቁ መታወቂያቸው ነገር ምንድን ነው ካላችሁ የእግዚአብሔር ክብር አይነኩም። የእግዚአብሔር ክብር አይነኩም። የዮሐንስ ራእይ ምዕራፍ 22
ቁጥር 8 እና 9 ስናነብ ይህንን የሚያየሁትና የሰማሁት እኔ ዮሐንስ ነኝ ይላል አይደለ? ይህንን ባሳየኝ በመልአኩ እግር ፊት ሰግድ ዘንድ ተደፋው ይላል። መልአኩ ግን ምንድን ነው ያለው? እንዳታደርገው ተጠንቀቅ አለ። ክብር ለእግዚአብሔር። አይ የእግዚአብሔር መልአክ እንደዚህ ነው የሚለው፣ እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር ምንድን ነኝ ይላል? አብሬ ባሪያ ነኝ። ለማን ስገድ? ለእግዚአብሔር ስገድ አለኝ ነው የሚለው። መላእክት ይሄንን ነው የሚፈልጉት። መላእክት ይሄንን ነው የሚፈልጉት፣ እግዚአብሔር እንዲመለክ፣ እግዚአብሔር እንዲከበር፣ ለእግዚአብሔር እንዲሰገድ እንጂ እነሱ የእግዚአብሔርን ክብር አይነኩም። ምናልባት ክብር የሚፈልገው ሐሰተኛው መልአክ ነው፣ ዲያብሎስ ነው። ዲያብሎስ ይሄንን ሊፈልገው ይችላል፣ የሆነ ነገርም እያደረገ ማለት ነው። ምክንያቱም በልዑል እመሰላለሁ ብሎ አይደለ ከሰማይ የወደቀው? በልዑል እመሰላለሁ፣ ከፍ ከፍ እላለሁ፣ ዙፋኔንም ከእግዚአብሔር መላእክት በላይ አደርጋለኋል። በዚህ ምክንያት ከክብሩ ወድቋል። እሱ ሁልጊዜ አምላክን ተክቶ መመለክ ይፈልጋል። እኔ ምናልባት እንዲያው በዚሁ አጋጣሚ ሚካኤል ነኝ እያለ የሚገለጥ መልአክ እንኳ ቢኖር ማለት ነው። ሚካኤል አንዳንዶቹ በሕልም ይገለጥላቸዋል፣ አንዳንዶቹ እንደዚህ ይላሉ። እና በሕልም እንኳ የሚገለጥ መልአክ ቢሆን የእግዚአብሔር መልአክ ሳይሆን ዲያብሎስ ነው የሚገለጥልህ፣ ሰይጣን ነው የሚገለጥልህ። እሱ ነው የእግዚአብሔርን ክብር የሚነካ፣ እሱ ነው የእግዚአብሔርን ክብር ለራሱ መውሰድ የሚፈልግ። እውነተኞቹ መላእክት አይፈልጉትም። ይሄው እኮ የተገለጠው መልአክ ነገረን፣ እንዳታደርገው ተጠንቀቅ። ይሄ እኮ በጣም የሚገርም ነው። አይገርማችሁም? እኔ ሁልጊዜ ነገር ሳነበው በጣም ነው የምደነግጠው። እንዳታደርገው ተጠንቀቅ እንትን ነው ይሄ ምን ይባላል? ማስጠንቀቂያ ቃል፣ የሆነ ከባድ ቃል፣ የሆነ ነገር ሊወስድ እንዳታደርገው እንዳለ አይደል? ልክ እንደዚያ ማለት ነው። እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር ምንድን ነው የሚለው? አብሬ ባሪያ ነኝ። ለማን ስገድ? ለእግዚአብሔር ስገድ ነው ያለው። ስለዚህ እውነተኞቹ መላእክት፣ እውነተኞቹ የእግዚአብሔር መላእክት የእግዚአብሔርን ክብር አይወስዱም። ስለዚህ ይሄ ውሸት በሙሉ ሚካኤልን አያከብረውም። ይሄ ውሸት በሙሉ በሚካኤል አልተሰራም። የተሰራው በእግዚአብሔር ነው። የሥራው ባለቤት እግዚአብሔር ነው። የተሰራላቸውም ሰዎች የተደረገላቸውም ሰዎች እግዚአብሔር አደረገ ብለው ክብሩን ለእግዚአብሔር ነው የሰጡት እንጂ መልአክ አደረገ ብለው ለመልአክ ክብር አልሰጡም። ስለዚህ ከዚህ ውሸት ተጠንቀቁ፣ ከዚህ ውሸት ተመለሱ። ይህንን ውሸት መዋሸታችሁን ትታችሁ እውነተኛውን የእግዚአብሔርን ቃል ተቀበሉ ለማለት ነው። አመሰግናለሁ። እግዚአብሔር ባርኮት። በጣም ደስ የሚል ነው እና ዋናው ሀሳብ ዛሬ በህዳር ሚካኤል ስለ ህዳር ሚካኤል ስናነሳ የምናነሳውን ሀሳብ ዋና የምንለውን ነው አሁን እያብራራ ነው ያለን። መጽሐፍ ቅዱስ ላይ ምን ያክል ክህደት እንደተፈጸመበት፣ በእግዚአብሔር ቃል ላይ ምን ያክል አመፅ እንደተካሄደበት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉ ሁሉ አሁን ይህንን ጥያቄ መልስ ለመመለስ ይንተፋተፋሉ። እርግጠኛ ነኝ እየተቆረጠ መልስ ለመስጠት የሚንተፋተፉ ሊቃውንት የሚባሉ አይጠፉም። አሁን ብቅ ብቅ እያሉ እና መልስ ለመስጠት ከመንተፋተፍ ይልቅ የሌለ ከማንበብ ይልቅ እንዲያው ተሳስተናል፣ እግዚአብሔርን በድለናል፣ አምፀናል አይደለ? እንደ እስራኤል ልክ አምፀናል፣ እንመለስ የሚል ሐሳብ ይዘው ቢቀርቡ ጥሩ ነበር እና ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ይልና ያ ማለት ክርስቶስ ነበር ይላል ብሉይ ኪዳን። እንግዲህ እንደሚታወቀው ሙሴ ምናልባት ድንጋዩን ምታውና ውሃ አፍልቅ አፍልቃ አጠጣቸው ብሎታል እግዚአብሔር። አንድ ቦታ ላይ ተናገረው ብሎታል እግዚአብሔር። ነገር ግን ያንን አለት በመምታቱ ምናልባት ሙሴ አትምታ ያለውን መጥቶ እንደተሳሳተ የእግዚአብሔር ቃል ወደ ተስፋዋ ምድር እንዳልተሻገረ ይናገር እና እስራኤል ከዛ አለት ጠጡ ነው የሚለው። እንዲሁም ነህምያም ይህንን ክፍል ይናገራል። ለራባቸው ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከአለቱ ውሃ አመጣላቸው፣ ወደ ማለላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። ማን? አንተ እግዚአብሔር በማለት ይናገራል ነህምያ። ሌላው ያው ዘኍልቍ መጽሐፍ ላይም ይሄ ሐሳብ ተጽፎ እናገኛለን። እኔ ግን የሚገርመኝ ዳዊትን ነገር በተደጋጋሚ ጽፎታል። በተደጋጋሚ ነው የሚናገረው እና እሱም ቅድም ያነሱት ሌላውን ሐሳብ ላይ ሄደን ስናይ አለቱን ሰነጠቀ፣ ውሃውን ፈሰሰ፣ ወንዞቹን በበረሃ ሄዱ። ምን ማለት ነው? እንስሶቻቸውም እነሱም ጠጡ ይላል። ክብር ለእግዚአብሔር ይሁን እና ይህን ያደረገ እግዚአብሔር እንዳልኳችሁ እግዚአብሔር ኪዳኑን ጠብቆ የሚሄድ አምላክ ስለሆነ ኪዳኑን የሚያበላሽበት ሌላ ጣልቃ ገብ መልአክም ቢሆን ሌላም ፍጡር
ማስገባት አይፈልግም። እግዚአብሔር ለኪዳኑ የታመነ። ስለዚህ እስራኤልን ማሻገር የቻለው እግዚአብሔር ፈረሰኛውና ፈረሶችን በባህር ያሰጠመ እግዚአብሔር ነው። ስለዚህ ይህንን እንዳሉት ከበሮ ይዛ ማርያም ስታመሰግን እስራኤል ያመሰገኑበት አንዱ ምስጋና ይሄ ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰው መስተጽእነ ወረወ ውስተ ባሕር ረዳዮ መሰውረ ኮነኒ ለአድኅኖትየ ውእቱ አምላክየ እሴብሖ አምላካዊየ ወአሌሉ። ይህንን በአደራረስ ሲለው ያድራል ድጓ ምናምን አይደለ? ግን ይህን ተርጉመህ ለምንድን ነው ይህን ዝማሬ ቀይረህ ለእግዚአብሔር ማታደርገው ስንለው ሚካኤል አባቴ የት ሄዶ እሱ ደግሞ ክብር እንዲወሰድበት አይፈልግም አይነት ነገር ይካሄዳል። እና የኦርቶዶክስ ቤተክርስቲያን ስልጣን ሰጪ አሸጋሻጊ ለመላኩ ቅር እንዳይለው ትንሽ ሳይሆን ዛቅ አድርገን በእግዚአብሔር እንተካው። ለምን እግዚአብሔር የሚባል እሳት ነው፣ ያለ ሚካኤል መቅረብ አንችልም ይላሉ። ወዳጄ እንዲያውም ሚካኤል ነው ማያስቀርብህ። ለምን? ሚካኤል መልአክ ነው። የሚካኤል ባህሪና የኛ ባህሪ አንድ አይደለም። ስለዚህ ሚካኤል ሳይሆን ሰው የሆነው ክርስቶስ ነው እኛን ወደ አብ ያቀረበን። ስለዚህ በጣም ቤተክርስቲያን ይህንን አስተውላ አይታ ቶሎ ብላ ራሷን አሁን እንኳ ለቀረው የሞተው ሞቷል፣ አሁን ግን ለሚሞተው ትውልድ እንዳይሞት የእግዚአብሔርን ቃል ማስተማር አለባት የሚል መልእክት በዚሁ ለማስተላለፍ ነው። እግዚአብሔር የተባረከ ይሁን። እንግዲህ መርጌታ መልአክ ያው ድርሳን ይዘዋል። ከድርሳን ውስጥ ላይ እንዲሁ አጠራጠር እያደረግን እናወራ። ከድርሳን ውስጥ እኔ በጣም የሚገርመኝ አስማት የተጻፈበት ድርሳን አስማት ይባላል እና ይህንን ማን እንደደረሰው አይታወቅም። የትኛው ሰው ደርሶ በዚህ አስማት ላይ እንዳስቀመጠ ደራሲው አይታወቅም። እና እሱ አስማት ደግሞ አብዛኛውን ጊዜ ጠንቋዮች ይጠቀሙበታል። እንዲሁ እሱን በተመለከተ ትንሽ ብናወራ አስማቱን ቢያነሱት ብዬ አሰብኩኝ። የማይቀር ሀሳብ ነው። አስማቱ አይቀርም። ይሄ እውነቴን ነው የምላችሁ የኢትዮጵያ ኦርቶዶክስ ምዕመናን በእውነት ነው የምላችሁ በጌታ ፍቅር ልለምናችሁ፣ እኛ ምንም ከእናንተ አንፈልግም። ነፍሳችሁን ግን አስመልጡ። በየቤታችሁ ጸበል የሚረጩበት ይሄ አስማት ተደግሞ ነው። ህቡ ስም ይባላል። ህቡ ስም ማለት ስውር ስም ማለት ነው አይደለም? ህቡ ስም እንዲሁም አንዳንድ ቄሶች ሲያነቡት ብትሰሙ ፍረስ ብላችሁ ትስቃላችሁ። ፊደሉ በጣም ቁልፍልፍ ያለ ስለሆነ በቃ አፋቸው ሁሉ ስርስር ይላል። መንፈስ ነዋ። እንግዲህ እስኪ እሱን ያንሱና እናወራበት ለማለት ነው። መርጌታ መልአክ ድርሳን የአስማቱ ምንድን ነው? ይህ አስማት በቃ ይመታ። ዛሬ መምታት አለብን አይደለ? መመታት አለ በኢየሱስ ክርስቶስ። እግዚአብሔር ይመስገን። በጣም ደስ የሚል ውይይት ነው። በተለይ መጽሐፈ ዚቅን ከመጽሐፍ ቅዱስ ጋር በማነጻጸር መጽሐፈ ዚቅ ላይ የተጻፈው ሐሳብ ስህተት እንደሆነ መጽሐፍ ቅዱስ የተናገረውን ገልብጠው ለቅዱስ ሚካኤል በመስጠት በጣም የተሳሳተ የተዘበራረቀ እንደገና ደግሞ በእግዚአብሔር ቦታ ሚካኤልን በመተካት የተነገረው የተጻፈው የስህተት ትምህርት በትክክል ከእግዚአብሔር ሐሳብ የሚቃረን መሆኑን መጽሐፍ ቅዱስ ጥቅስን በማውጣት በብሉያት የተጠቀሱትን በአዲስ ኪዳንም የተጠቀሰውን ነገር በማንሳት በማነጻጸር እግዚአብሔር ራሱ የተናገረውን ሐሳብ እውነት ብለን አጽድቀን እንደገና ደግሞ ሰዎች ስለ ሚካኤል የተናገሩትን ነገር ስህተት ነው በማለት አልፈናል። አሁን ወደ ድርሳኑ ስንመጣ ድርሳን ማለት ስለ አንድ ግለሰብ ስለሰራው ስራ፣ ስለ ሁኔታው፣ ስለ ዘር ሐረጉ፣ ስለሰራው፣ ስለወጣበት፣ ስለወረደበት፣ ስላገደመበት፣ በሕይወት ዘመኑ ስላደረገው ታምራትና ድንቅ ስለ አንድ ግለሰብ የሚያትት የሚናገር የሚያወራ ነው። ነገር ግን አሁን በተነሳው በድርሳነ ሚካኤል ላይ ስንመጣ አንዱ ቅዱስ ሚካኤል ነው። ስለ ቅዱስ ሚካኤል የተደረሰውን ድርሰት በምናይበት ጊዜ አስማት የሚባል ነገር ድርሳን ውስጥ እናያለን። እንግዲህ ስም ማለት ስም የሚለውን ስናበዛው አስማት እንላለን። ለምሳሌ ገብረ ማርያም፣ ገብረ ኪዳን፣ እንተና የምንላቸው ስሞች ብለን እንጠራንጥል እንችላለን። የሰው ስም ሊሆን ይችላል። ነገር ግን እዚህ ጋር የተቀመጠው አስማት ብለን ስንል ህቡ ስም፣ የተሰወረ የተደበቀ ትርጉም አልባ ትርጉም ሊሰጠው የማይችል እንዲህ ነው ተብሎ ሊነገር ሊመሰጠር ሊረቀቅ የማይችል ሐሳብ ከመናፍስቱ ዓለም ጋር ቁርኝት ያለው ሐሳብ መሆኑን በደንብ አድርገን እናያለን። እንግዲህ በድርሳነ ሚካኤል ላይ አጠር አድርጌ ድርሳነ ሚካኤልን እንዳይነበብ ለማድረግ ዛሬ እንናገራለን። እንዳይነበብ ይህንን መልእክት የሚሰሙ ይህንን አገልግሎት የሚከታተሉ ሰዎች ወንጌል ለትውልድ ወንጌል ለቤተሰቤ፣ ለእናት ለአባቴ፣ ለእህት ወንድሜ ያስፈልጋቸዋል የምትሉ ሰዎች እያንዳንዱን ትምህርት ሸር አድርጓቸው። ሰው እንዲያየው እንዲመለከተው በደንብ
አብራችሁ እግዚአብሔር ስራ እንድትሰሩ በዚሁ እናበረታታለን። ወደ ሐሳቡ ልምጣ። እንግዲህ ህዳር ድርሳነ ሚካኤል ላይ ስንመጣ ገጽ 44 ላይ ስንጀምር ወደ ኋላ ምን ብሎ ወኩሉ ዘይጽፎ ለዝንቱ መጽሐፍ እያንብሮ ውስተ ምንባር ህሱም አላ ያንብሮ ውስተ ምንባር ሰናይ ወክቡር ወንጹህ ወቅዱስ እስመ አብይ ኃይል ውቱ ዝንቱ ቃል ለዓለም። ይህን መጽሐፍ ምን ይላል? ይህንን መጽሐፍ የሚጽፈው ሁሉ ከጎስቋላ ቦታ ያስቀምጠው፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ ይህ ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና ይልና ይሄንን አውግዟል። ልብ በሉልኝ። በጎስቋላ ቦታ ይሄንን መጽሐፍ ማንም ሰው እንዳያስቀምጠው በተቀደሰ ስፍራ ያስቀምጥ ካለ በኋላ ወትብል በትሑት ቃል እሎንተ ቃላት አብያተ በትሕትና ቃል እነዚህን የከበሩ ቃላትን ተናገር። አካ አሜ ሌክ ቦኤ ኤንካ ካዚን አርያኪን ኤር ናኬ ኬምካዮ ኬጉ ጌሎ አስኤሌቅ አስሎ አስከማ አላሶም ኤቅሬው ያብስቲክ ፒስኪር ጋርኮ አቢት ከቢዝ ፌአ ፌኤ አንልካ ኤዊስ አብሶላ ኪፍካዊኑ አርህሎ አዊዝ አዊ ካእሎ አሴሎ ዩቭጎ ኤል አካዊ አስከመ ወዲና ኬጓ ይልና እሉ ክቡራት ወልውላት እነዚህ የከበሩ ቃላት እና የእግዚአብሔር ህቡ ስሞች ይላል። በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው ይላል። እነዚህ አሁን ያነበብኳቸው አስማት አልደግማቸውም፣ ከጊዜ አንጻር አልደግምም። ከጊዜ አንጻር እነዚህ የተነበቡ ህቡ ስሞች ናቸው። የማን ህቡ ስም ናቸው? የእግዚአብሔር ህቡ ስሞች ናቸው። ከዚያስ በቅዱስ ሚካኤል እጅ የተገኙ የእግዚአብሔር ህቡ ስሞች ናቸው። በቅዱስ ሚካኤል እጅ የተገኙ ናቸው። እንደገና በዕብራይስጥ ቋንቋ ቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው ይላል። የበለጡ ናቸው። እነዚህንን በጣም የሚገርማቸው ነገር እዚህ ላይ መናገር የምፈልገው ሌላ ተጨማሪም ህቡ ስም ስላለው ይህንንም መጽሐፍ የሚጽፍ ሰው ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክቡር ይጠብቀው እንጂ ለእሱ ጠላትን የማያሸነፍ መከታና ጋሻ እንዲሆነው ለዘላለሙ ይላል። ይሄ በጥንቁልናው ዓለም ስንመጣ በተለይ በኢትዮጵያ ቤተክርስቲያን ወይም በሀገራችን በኢትዮጵያ በመላ ኢትዮጵያ በጠንቋዮች ዘንድ በአስማት በድግምት በመተት በጥንቁልና በየትኛው የጥንቁልና አሰራር ውስጥ አብሮ የሚሄድ ህቡ ስም እየተባለ በየአስማቱ በየድግምቱ አብሮ ተቀላቅሎ የሚጻፍ ለምሳሌ በነድ ቀለም የሚጻፍ ታውቃላችሁ። ነድ ቀለም ማለት ራሱን የቻለ ዱቄት ነው። ከዚያ ተበጥጦ እስከ 7 ዓመት እስከ 7 ቀን እንዲቦካ ተደርጎ በነድ ቀለም እነዚህ አሁን ያነሳኋቸውን ስሞች በልሙጥ ወረቀት ወይም ደግሞ መስመር በሌለው ወረቀት ተጽፎ ለመስተፋቅር ሲፈልጉ፣ ለገበያ ሲፈልጉ፣ ለሌላ ልዩ ነገር የሚሰሯቸው እነዚህን አስማቶች ነው። እያንዳንዱን አስማት በሰው አንገት የታሰረው በሰው ጀርባ የታሰረውን አስማት ፈታችሁ እርግጠኛ ለመሆን ብታዩ እነዚህ ስሞች እዚያ ጽሑፍ ውስጥ አሉ። ለምሳሌ በሀገራችን ደብተሮች ምን ይሰራሉ መሰላችሁ? ነድ የሚባለ ቀለም መግዣ ያጡ የቆሎ ተማሪዎች ወይም ደግሞ በአብነት ትምህርት ቤት ያሉ ሰዎች ምን ሳቤቅ ወይም ያረግሬሳ እሱን ምን ያደረጉት? ቅጠሉን ጨምቀው በሆነ ዕቃ ያስቀምጡትና እስከ 7 ቀን ምን ይሆናል? ይቀመጣል፣ ይቦካል። በዚያ ራሱ ምን ይደረጋል? እንዲጻፍ ያደርጉታል። ሌላው አስማቱ ልድገምላችሁ። ሌላ አስማት ደግሞ ተጨማሪ ሐሳብ ስላለው ማለት ነው። ለዘታመነ በጸሎቱ ወበስለቱ ለቅዱስ ሚካኤል ሊቀ መላእክት በተንብላሃ ዋስተብቆታ ለግስተነ ወይ ማርያም ገባችበት ጥንቁል ነው። በቅዱስ ሚካኤል በጸሎትና በልመናው የተማጸን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ልምልጃዋ ያመንኛ ለዘላለም ቁጥር 10ን ከፍ ብላል ታበታለች። ከምኑ ውስጥ ሐስማቱ ውስጥ ግን ቁጥር አሁን ቅድም እንደተናገር ኤኮስ አስሌ ኤፓስ ፓስ ኤነ ከምካም ኤቦካ ኪሩም ለካፌኤ ሎኬ አስቤክ አብሳኩ አሜ አዎስ ኤቃ ኤጴ ካብሬው አርሂሊ አይወድ ያብሳት 7 ጊዜ በል ለዘታመነ በጸሎቱ ወበስለቱ ለቅዱስ ሚካኤል 7 ጊዜ የምትሏን ፊደል መድገም አለብህ። አስማት ናት ይቺ። በነገራችን ላይ ይቺ በየአስማቱ በየድግምቱ ስታይ የምትሏን 7 ጊዜ ጻፍ ብሎ ደፍተራ ምን ያደርጋል? ይከትባል ማለት ነው።
ከዚያ በበስለቱ ለቅዱስ ሚካኤል ይልና በቅዱስ ሚካኤል በጸሎቱና በልመናው የተማጸን አምላክን በወለደች በእመቤታችን በቅድስት ማርያም ልመናዋና ምልጃዋ ያመን እኛን ለዘላለም ልጇ ወዳጇ ያድነን አሜን ይልና አካ ክስቤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸራይ ኤልሻዳይ ጸባዖት አዶናይ አማኑኤል ልመክኑን ወሎንታ አስማተ ጻፈ። ግድ ነው ሰው አይቀበለውማ። አዶናይ አማኑኤል ልመክኑን ወሎንታ አስማተ ጻፈ እግዚእነ ኢየሱስ ክርስቶስ ላይላ ክንፍ ለቅዱስ ሚካኤል ሊቀ መላእክት ጌታችን ይላል። ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፎች ላይ የጻፈለት ናቸው። እነዚህንን አሁን ያነበብናቸውን ህቡዕ ስሞች ድግምቶች፣ የጥንቁልና የመጠንቆያ አስማቶችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምናምቶ ነድ ቀለም አምጥቶ ዕፀ ሳቤቅ አሬግሬሳ በጥብጦ ቀምሞ 7 ቀን እስኪቦካ ቁጭ አድርጎ ከዚያ ጌታችን ሚካኤል ሆይ ክንፍህን አምጣ ብሎ ክንፉን ዘረጋ። ከዚያ አስቤ ጼቃ ምናምን እያለ ጌታ ጻፈ። አቃቤ ርዕስ እኮ ነው። ለቅዱስ ሚካኤል በቅዱስ ሚካኤል ክንፍ ላይ ይሄንን ጌታችን ሰራዬ ብሎ ጌታ እኮ ጠንቋይ ሆነ፣ አስማተኛ ሆነ። ጌታ ራሱ አስማተኛ ነው፣ ጠንቋይ ነው፣ መተተኛ ነው። ና ሚኪን አለና ክንፍን ዘርጋ ነው። ክንፉን ዘረጋለት፣ ድብና አድርጎ ጻፈለት። ለዚህ እኮ ነው ሚካኤል ከሰማይ ወደ ምድር ከምድር ወደ ሰማይ የሚዘገዘገው። ማን ይዘዋል? አስማት። ቅድም ይልል ዘይሰራ አይደል የሚለው ለመድኃኒተ ኩሉ ዓለም። ስለዚህ ቅዱስ ሚካኤል ላይ ምን ተሰርቷል ብላችሁ ስታስቡ በጣም የሚዘገንን ነገር ነው። በጣም አሁን እነዚህ አስማቶች ህዳር ሚካኤል ላይ ለምሳሌ እናንተ ታውቃላችሁ፣ ወሩ በገባ ከአንድ ቀን ጀምሮ እስከ 30 ቀን በቅኔ ቤት ድርሳን አይታጎልም። የወሩ ተነቦ መጨረሻ ላይ ወሩ በገባ ለምሳሌ የየወሩ ድርሳን ይነበብና የወሩ ድርሳን ሲያነብ ወትብል በትሁት ቃል ሎንታ የሚለው ሳይነበብ አይቀርም። የሚገርመው ነገር ለምን መሰላችሁ? በየጉባኤ ቤቱ ድርሳነ ሚካኤል የሚነበበው ይህ አስማት ጉባኤውን እንዲጠብቅ ነው። እንደገና ደግሞ አምጾ አርዲት ነው። ተማሪዎችን ሰብስቦ ከአራቱም አቅጣጫ ምን ያደርጋል? ያመጣል። እንዴ ተማሪን እኮ እንደ ሀብት እንደ ንብረት የሚሰበስብ አስማት አለ እኮ። ለምሳሌ አንዳንድ የቅኔ መምህራን ወይም ደግሞ አንዳንድ የአብነት መምህራን ተማሪ እንዲበዛላቸው እኮ ቤተ ጉባኤ ውስጥ አስማት የሚቀብሩ፣ ድግምት የሚቀብሩ፣ ቅጠላቅጠል ስርዓትን የሚቀብሩ እኮ አሉ። ቤተ ጉባኤውን ማህበር ቤቱን አዙረው ማለት ነው። ተማሪ እንደ ሀብት እንደ ገንዘብ እንደ ጥሬ ሀብት ሰብስበው የሚይዙ እድሜ ልካቸው ተማሪ የማይበተንባቸው ከሳቸው ቤተ ጉባኤ ከገባ በኋላ ነቅነቅ የማይል እንደ ተደግሞበት ፈዞ የሚቀር ስንት ተማሪ ያለ መሰለ። ስለዚህ ድርሳነ ሚካኤል በየቤተ ጉባኤ የሚነበበት ዋና ዓላማ አምጾ አርዲት ወይም ደግሞ ተማሪ አምጪ ሳቢ ስለሆነ ማለት ነው። ስለዚህ ድርሳነ ሚካኤል በየአብነት ትምህርት ቤቱ በተለይ ቅኔ ቤት ሳይነበብ አይውልም። ለምን? ይሄ አስማት በተለይ ለምሳሌ የህዳር ሚካኤልን ስናነብ እናነበዋለን። ይሄ የታህሳስ ድርሳን ሚካኤል ሲነበብ ይሄ አሁን ያነበብኩት አስማቱ ራሱ ይደገማል። የሚገርመው ነገር ማለት ነው። ይሄ ሳይነበብ ሳይሰማ አይቀርም በየቀኑ። ስለዚህ የቅዱስ ሚካኤልን ድርሳን በምናነሳበት ጊዜ በጣም በሚገርም ነገር የተዋሸ ውሸት ሆልቁ መስፈርት የሌለው እዚህ ይህን ሚዲያ የምትሰሙ ቅድም ወንድሞች መርጌቶች እንደተናገሩት ብዙ መረጃዎችን ከመጽሐፍ ቅዱስም አንጻር ከመጽሐፈ ዚቅም አንጻር ከሌሎች መጻሕፍትም አንጻር ብዙ መረጃ እየተናገሩ ነበር። ባጭሩ ድርሳነ ሚካኤልን እንዳይነበብ ለማድረግ ሰው እንዳይገዛው ለማድረግ የቤተ ክርስቲያኒቱ ሊቃውንት ይህንን የጥንቁልና መጽሐፍ እንዲያወግዙ የጀመሩትን ስራ እንዲፈጽሙ እኛ ደግሞ ምን እናደርጋለን? እንናገራለን። ሌላው በቅዱስ ሚካኤል የተዋሸውን ውሰት እንመልከት። እንግዲህ በቅዱስ ሚካኤል ክንፍ ላይ አስማት ተጻፈ የሚለው በጣም ያጋንንት ትምህርትና ይህ መጽሐፍ ቅዱሳዊ የሆነ አስተምሮ ስለሆነ ሊወገዝ የሚገባው መሆኑን በደንብ አድርገን እንናገራለን። ሌላው በቅዱስ ሚካኤል የተዋሸውን ውሸት ወይም ደግሞ በሚካኤል ስም ተደረገ የተባለውን ነገር በደንብ አድርገን እንመለከታለን። ሌላው ቅዱስ ሚካኤል እኔ አጭር የሆነ ሐሳብ ድርሳነ ሚካኤልን በአንድ ጊዜ ከሰው አይምሮ ለማስወጣት አጭር ነገር ብቻ ብዙ ዲቴል ማብራሪያ ለምትፈልጉ ሰዎች ሐሳቡን ስናነሳላችሁ መጽሐፍ ቅዱስን ይዛችሁ ድርሳኑ የተናገረውንና መጽሐፍ ቅዱስን በየታሪኩ ውስጥ ገብታችሁ ቆፍራችሁ እውነቱን እንድታውቁት ብቻ ነው። እያንዳንዱን ነገር ለማብራራት ብዙ ጊዜ ስለሚፈጅብን ማለት ነው። ቅዱስ ሚካኤል የሶምሶንን ጠላቶች ፍልስጤማውያን ገደላቸው፣ ከአህያ መንጋጋ ውሃ አፍልቆ ሶምሶንን አጠጣው የሚለው ታሪክ በራሱ በቅዱስ ሚካኤል ላይ የተሰራ የስህተት አሰራር መሆኑን በደንብ ሶምሶንን ከአህያ መንጋጋ ውሃ አፍልቆ አጠጣው ቅዱስ ሚካኤል የሚለው ትርክት ስህተት መሆኑን እንዲረዱት እንፈልጋለን።
ሌላው ወደ በለዓም የተላከው ቅዱስ ሚካኤል ነው የሚለውም ይሄ የመጽሐፍ ቅዱስ እውነታ የካደ መሆኑን ሰዎች በደንብ አድርገው እንዲናገሩት እንፈልጋለን። ቅዱስ ጴጥሮስን ቀስቅሶ ከወህኒ ቤት ያወጣው ቅዱስ ሚካኤል ነው የሚለው ራሱ የድርሳነ ሚካኤል ትምህርት ስህተት መሆኑን በደንብ አድርጎ ሰዎች እንዲያነጻጽሩት እንፈልጋለን። ነቢዩ ኤርምያስን በአዘቅት ወይም ደግሞ በረግረግ ከተጣለበት ቅዱስ ሚካኤል ጎትቶ አቅፎ አንስቶ አወጣው የሚለውም የመጽሐፍ ቅዱስን ትምህርት የሻረ ስለሆነ ይሄንንም ትንቢተ ኤርምያስ ላይ ገብታችሁ ኤርምያስ በጉድጓድ በተጣለ ጊዜ ማን ከዚያ ጉድጓድ እንዳወጣው መጽሐፍ ቅዱስን ቆም ብላችሁ እንድትመረምሩ እንፈልጋለን። ለምንድን ነው ይህን የምናነሳው? ድርሳነ ሚካኤል ከዳር እስከ ዳር ያጋንንት የስህተት የምንፍቅና የክህደት ትምህርት ስለሆነ። ሌላው ቅዱስ ሚካኤል በዕንባቆም በአንዲት ጸጉር በነቢዩ ዕንባቆም በራሱ በአንዲት ጸጉር ለነቢዩ ዳንኤል በባቢሎን በአንበሳ ጉድጓድ በተጣለ ጊዜ ምሳ ወስዶ አበላው የሚለው ትርክት በራሱ በጣም የተሳሳተ መሆኑን ይሄ ስህተት ስለሆነ ዳንኤል በአንበሳ ጉድጓድ በተጣለ ጊዜ ቅዱስ ሚካኤል በዕንባቆም በራሱ ጸጉር በአንዲት ጸጉር ምግብ አንጠልጥሎ ወስዶ መገበው የሚለው ትምህርት በራሱ ያጋንንት ትምህርት መሆኑን በደንብ አድርጋችሁ ከመጽሐፍ ቅዱስ አንጻር እንድታነጻጽሩት ነው። ዳንኤል በአንበሳ ጉድጓድ በተጣለ ጊዜ ዕንባቆም የሚባል ሰው ምግቡ በራሱ ጸጉር ምግብ ወስዶ አበላው አጠጣው የሚለው ትምህርት በጣም የተሳሳተ ነው። ይሄ የት ይገኛል ካላችሁ የግንቦት ድርሳነ ሚካኤል ስታነቡት ታገኙታላችሁ። ሰዶምንና ገሞራን በእሳት አቃጥሎ ሎጥን ከነቤተሰቡ ያወጣ ቅዱስ ሚካኤል ነው የሚል ትምህርት አለ። ይሄ ሁሉ ይህ መጽሐፍ ቅዱሳዊ ነው። ሎጥን እስከ ቤተሰቡ ያዳነ ቅዱስ ሚካኤል ነው። ሰዶምና ገሞራን በእሳት ያጠፋ የወደመ ቅዱስ ሚካኤል ነው የሚለው የኦርቶዶክስ ትምህርት። በተለይ ኦርቶዶክሳውያን ልብ ለመቼ ነው የምትገዙት? ለምን አይምሯችሁን ማን ቀማችሁ? ማን ነው አዚም ያደረገባችሁ? ማን ነው መተት ያደረጋችሁ? አስማት እየደገማችሁ መተት እየደገማችሁ ፈዛችሁ ከምትቀሩ እውነቱን እየነገርናችሁ ወደ እውነት ለምን መምጣት እንዳቃታችሁ ራሳችሁ ልትመረምሩ ይገባል። የውሸት ትምህርት። ሌላው ዕብራውያንን ቀን በደመና ሌሊት በእሳት ብርሃን ነው የመራቸው፣ ውሃውን እንደ ግድግዳ ቁሞ ባህር ከፍሎ ያሻገራቸው የሚለው ቅድም ስለተነሳ ይህንንም ስንመለከት ዳዊት እንዲቀባ በሳኦል ፈንታ ዳዊት እንዲነግስ ቅባ መንግስቱን በላዩ ላይ እንዲያፈስ ለሳሙኤል የነገረው ትእዛዝ የሰጠው ቅዱስ ሚካኤል ነው የሚለው ራሱ እንዲያችሁ ስትመለከቱት ስህተት መሆኑን በደንብ አድርጋችሁ ከመጽሐፍ ቅዱስ ጋር እንድታነጻጽሩ እንነግራቸዋለን። ዳዊት የነገሰው በቅዱስ ሚካኤል ሳይሆን በራሱ በእግዚአብሔር መሆኑን መጽሐፍ ቅዱሳችን ግልጽ በሆነ መንገድ አስረግቷል። የኢያሪኮ ቅጥር የፈረሰው በቅዱስ ሚካኤል ተራዳይነት ነው የሚለው ትምህርት በራሱ ያጋንንት ትምህርት ነው። ይሄ የኢያሪኮ ቅጥር የፈረሰው በቅዱስ ሚካኤል ተራዳይነት አይደለም። እኛ ተሐድሶች በመረጃ ቁጭ አድርገን እንናገራለን። በመረጃ የኢያሪኮን ቅጥር ያፈረሰው የነሐሴ ድርሳነ ሚካኤል ይሄ ቅዱስ ሚካኤል አይደለም። የኢያሪኮን ቅጥር እንዲፈርስ እንዲወድቅ ያደረገው ታሪኩን ኢያሱ ጋር ሄዳችሁ እንድታነቡ በዚሁ እንጋብዛችኋለን። ሌላው ወደ ንጉሥ ሕዝቅያስ የተላከው ቅዱስ ሚካኤል ነው የሚለው የመስከረም ሚካኤል ድርሳንም በጣም የተሳሳተ መሆኑን በደንብ አድርጋችሁ እንድታዩት ነው። ሳሙኤል ወዳለበት ወደ ቤተ መቅደስ ሂዶ ዳዊትን እንዲቀባው ደጋግሞ ቅዱስ ሚካኤል የተላከ መሆኑን መልአኩ ሚካኤል የነገረው መሆኑን በደንብ አድርገን እናያለን። ይሄ ሁሉ ስንናገር ይሄ ድርሳነ ሚካኤል የተባለ መጽሐፍ ይሄ ከመጀመሪያ እስከ መጨረሻ ድረስ ይህ መጽሐፍ ቅዱሳዊ የመጽሐፍ ቅዱስን አስተምሮ የሚቃወም የአጋንንት ስብስብ ያለበት አስማት፣ ድግምት፣ የጥንቁልና፣ የመተት፣ የደፍተራ ሐሳብ ያለበት በሚካኤል ክንፍ ሳይቀር አስማት ተጻፈ የሚለው ይሄ ትርክት ከኢትዮጵያ ቤተክርስቲያን ሳይቀር ከመላ ኢትዮጵያ ምድር ላይ ከገጸ ምድር እንዲወገዝ እንፈልጋለን። ይሄንን የምትሰሙ ሰዎች፣ የወንጌል ልብ ያላችሁ፣ የክርስቶስ ልብ አለን የምትሉ ሰዎች፣ በየሚዲያው ገብታችሁ ብዙ ነገር ኮሜንት የምትጽፉ ሰዎች ይሄንን እያንዳንዱን ብልት በብልት አውጥታችሁ ለሕዝብ እንዲደርስ በፍቅር በትህትና እንጠይቃቸዋለን። ስለዚህ የድርሳነ ሚካኤል ትምህርት በኢትዮጵያ ቤተክርስቲያን ላይ ያጠቃላይ ሐሳቡ መጽሐፍ ቅዱስን የተቃረነ ያጋንንት ትምህርት መሆኑ ግልጽ በሆነ መንገድ እንናገራለን። ስለዚህ ድርሳነ ሚካኤል የምትደግሙ፣ ድርሳነ ሚካኤል የምታስነብቡ በብር እየገዛችሁ ብር እየከፈላችሁ የወር ቀለብ እየሰፈራችሁ የወር ደሞዝ እየከፈላችሁ በግቢያችሁ በቅጥራችሁ የምታስነብቡ ሰዎች ከስራችኋል። እግዚአብሔር እናንተን አይሰማም። በቅዱስ ሚካኤል ተራዳይነት አማካኝነት በስሙ አማካኝነት ከመከራም አትድኑም፣ ከመቅሰፍትም አትድኑም፣ ከተምችም አትድኑም፣ ከፉፉባም አትድኑም፣ ከበሽታ ከደዌም አትድኑም፣ ከዘላለም ፍርድ ከእግዚአብሔር ቁጣ ከሚመጣው ከእግዚአብሔር ኩነኔ ልትድኑ አትችሉም። መዳን ያለው በክርስቶስ ነው። የእግዚአብሔርን ስም የሚጠራ ይድናል ነው የሚለው መጽሐፍ ቅዱስ። ዘጸዋ ስም እግዚአብሔር ይድን። የእግዚአብሔርን ስም የሚጠራ ሁሉ ይድናል። የእግዚአብሔርን ስም እንድትጠሩ እንፈልጋለን። በግቢያችሁ መጽሐፍ ቅዱስ አስነብቡ። አስማት አታስነብቡ፣ ድግምት አታስነብቡ፣ መተት አታስነብቡ። ይሄንን በትህትና እንደ ተሐድሶ አገልጋዮች
የወንጌል ልብ ያላችሁ ሰዎች ዛሬ ጠበቅ ያለ መልእክት ለማስተላለፍ ወደ እናንተ እንፈልጋለን። ይሄንን መልእክት የምትሰሙ ኦርቶዶክሳውያንም ሆናችሁ ተሐድሷውያንም ሆናችሁ ፕሮቴስታንትም ሆናችሁ በመላ ዓለም ይሄንን መልእክት የምትሰሙ ሰዎች ለትውልድ እንዲደርስ አብራችሁ ስሩ የእግዚአብሔርን ስራ። ይሄንን ለማለት እፈልጋለሁ። ድርሳነ ሚካኤል በተሐድሶ የተወገዘ መጽሐፍ መሆኑን ኦርቶዶክሳውያንም እንዲያወግዙ ወደ እነሱ ትእዛዝ እናስተላልፋል። ሃሌሉያ! ኢየሱስ ጌታ ነው። አስማት በኢየሱስ ስም የተመታ ይሁን። አወግዛለሁ በጌታ በኢየሱስ ስም። እንዴ መርጌታ መልአክን አፉን ያዘው እኮ ዛሬ በደንብ ጸልያለሁ። መርጌታ መልአክ ወደ ቤት የጠራውን መልሶ ጸልያለሁ። ይሄ ነው ይሁትላችሁ። በደንብ ወገኖቼ፣ በጣም ይገርመኛል። እያንዳንዱን አንድ ጊዜ ወንጌል አገልግሎት ወደዚህ ወደ ደቡብ ጎንደር ሂጄ እያንዳንዱ ልጅ ላይ ክታብ ታስሯል፣ በቆዳ የተጠቀለለ እያንዳንዱ እና ያችን ክታብ ፈትቼ ሳያት አስማት ምትልች ትንሽ መጽሐፍ አለች። እሷ ነች የታሰረችላት ጠቅልሏ ማለት ነው። እና እዛ እናንተ ሄዳችሁ ወንጌል ስታገለግሉ ይጮሃሉ። እውነቴን ነው የምላችሁ፣ ህፃናት ይጮሃሉ ስለታሰራላቸው መንፈሱ ነዋ። እኔ በጣም ገረመኝ። አሁን ሲነበብ ያ ነገር ትውስ አለኝ እና ዛሬ ለኢትዮጵያ ኦርቶዶክስ ምዕመናን ይህንን ድርሳን እያስደገሙ በጤንነት አለን የሚመስሉ ሰዎች በእውነት የቆማችሁ መስሏችሁ ከሆነ ወድቃችሁ። ምንድን ነው የትርጉሙ? እስኪ ያስቡ። መቼ ነው ኢየሱስ ክንፉ ላይ ወስዶ ይህን አስማት የጻፈበት? መቼ ነው ለሚካኤል እጅ የተሰጠው? በእጁ የተሰጠው ይህ አስማት ክታብ እጅ ሳለው ወይም ሚካኤል አለው? ክንፍስ አለው ወይ? የለውም። ቅድም ቀሲስ ሲናገሩ ነበር። ጡንጫው ይሄ እግሩ የሚያክለው እውነቴን ነው የምላችሁ። እንዲሁም የአንድ ሀገር የድሮ ሊቀ ጳጳስ የነበረ ሰውዬ ነው የተረገጠው እና ያንን ራሱ ሲረግጠው አስቡ እስኪ። ሚካኤል እንዲህ አይነት ጡንጫ ያለው ፍጡር ነው ወይ? መንፈስ አይደለም ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ እግዚአብሔር መንፈስ ነው የሚለውን ሲያብራራልን እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለው አንድ ልጁ እርሱ ገለጠው ይላል። ምን ስለሆነ ነው የገለጠው? ስጋ ስለለበሰ ሰው ስለሆነ እርሱ ገለጠው ይላል እንጂ እግዚአብሔርን ያየው አንድስ እንኳ የለም ይላል። መልአክ ሲገለጥ እኮ በሰው ምሳሌ ተገለጠ ስንል ያ አማናዊ ትክክለኛ ሰው ከአባንተና የተወለደ ነው ማለት እኮ አይደለም። የት ያመጣው የሰው ዘር ነው? የሰውን ስጋ ያን የሚያክል ጡንቻ የት ስፖርት ቤት ገብቶ ያዳበረው ጡንቻ ነው? ከየትኛው ቲኳንዶ ቤት ገብቶ ነው? ከየትኛው ቦክስ ቤት ገብቶ ነው ሚካኤል ጡንቻው እንዲያዳበረው? ምንስ ገንቢ ምግብ በልቶ ነው እንዲህ የሆነ? በሕግ አምላክ ወገኖች፣ ከዚህ ጀምረን ስታየው በህልም ሲመጣ ያንገራግራችኋል። ጩኸት። ሚካኤል ሰይፉን ይዞ መጡ። በፍጹም ሰይፍ የለው ሚካኤል። ሰይፍ የሚይዝ እጅም የለው፣ መንፈስ ነው። ስለዚህ ይህ አስማት በጣም ይገርመኛል። አሁን ስለ ወንጌላውያን ወይም ፕሮቴስታንቱን ስለ ልሳን ሲናገሩ ያሾፉባቸዋል። ልሳን ተደጋጋሚ ልሳን ምናምን እያሉ የሚያሾፏት። ይህንን ደጋግመህ አንተ የምታነበው እስኪ ፍታው፣ እስኪ ተርጉመው። መርጌታ ሊቁት እስኪ ተርጉመው ይህንን አልፋ ወኦ ቤጣ የውጣ ይህን ከምካ የቦካ መርጌታ የፕሮቴስታንት ልሳን ብቻ ነው እንዴ ይተርጎም እያሉ የነሱ አስማት የነሱ ልሳን ለምን ይተረጎም? ይተርጉሙልን። ይገርመኛል። የት ያመጡት ልሳን ነው እኮ? ማን ነው ልሳን ይሄን እንዲተረጉሙ እኮ እስኪ። የሚገርመው ግን ወስደው አማኑኤል ምትል ለማጣፈጥ አስገብተዋል። በነገራችን ላይ ሰይጣን የእግዚአብሔርን ስም ለመጥራት አያፍርም። ያምናል፣ ይንቀጠቀጥማል ይላል። ትልቁ ጉዳይ አይድን። ቢያምንም ቢንቀጠቀጥም ቢፈራም ቢረድም ሰይጣን ድህነት የለው፣ አይድን። እግዚአብሔርን አያውቅም፣ በደንብ ያውቀዋል። የልዑል እኮ ኪሩብ የነበረ እኮ ነው ሰይጣን።
ስለዚህ ወገኔ አምልጥ እንጂ ተው እንጂ ንቃ። ቅድም እንዳሉት እንንቃ እንጂ ነፃ እንውጣ እንጂ እንዴት ነው ተያይዘን የእግዚአብሔር መንግስት እንውረስ እንጂ በኢየሱስ ክርስቶስ። እንዴት ያለ ነገር ነው! እና በጣም ገርሞኝ ነው እንትኑና እስኪ እንዲዎችን አስማቷ ላይ ትንሽ እናንተ ማውሩባትና እናጠቃለን የዛሬውን ፕሮብ ሳይሆን እንደው አሁን ደግሜ አላነብም። ለምንድን ነው? ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ስለዚህ ድርሳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችም ምዕመናኑም የሚያውቁት አንድ እውነት አለ። መርጌታ መልአክ ስላነበቡት ወይ ስለደገሙት አሁን ደግሜ ይሄንን አልደግምም። እውነታውን ግን ተመልካቾቻችን፣ አድማጮቻችን እንዲያውቁት እንፈልጋለን። እኔ ቄስ እንደመሆኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነበርኩበት ጊዜ ጸበል ለመርጨት ካህናት ወደ ምዕመናን ቤት ሲሄዱ ይዘውት የሚሄዱት ይህንን ድርሳነ ሚካኤል ነው። ይህ ድርሳነ ሚካኤል እንግዲህ በውስጡ የያዘውን አሁን እንደሰማችሁት መርጌታ መልአክ እንዳነበቡት ምን ይዟል ስንል አስማት ነው የያዘው። አስማት ነው የያዘው። እግዚአብሔር አምላካችን የአስማት ሳይሆን የተአምራት የድንቅ አምላክ ነው እንጂ አስማትን የሚሰጥ ወይ በአስማት የሚሰራ አይደለም። ለምን ስንል እግዚአብሔር ሕያው አምላክ ስለሆነ የሚሰራው በቃሉ ነው። ሌላኛው በቀደመው ዘመን የነበሩት አባቶቻችን በእግዚአብሔር ስም እንጂ በአስማት አይደለም እውነትን ሲናገሩ የነበረው። ይመሩም የነበረው በእግዚአብሔር መንፈስ እንጂ በአስማት አይደለም። በእርግጥ በሙሴ ዘመን በእስራኤላውያን ዘንድ በግብፅ በነበሩበት ጊዜ ምን ነበረ? የፈርዖን አስማተኞች፣ መተተኞች ነበሩ። እነዛ አስማት የሚያደርጉ እንጂ አስማተኞች ይላቸዋል መጽሐፍ ቅዱስ፣ ሟርተኞች እንጂ የእግዚአብሔርን ቃል ጠቅሰው ወይም በእግዚአብሔር ስም የሚሰሩ ሳይሆን እንደዚህ ቅድም በተነበበው አይነት በማይገባ መናፍስትን በሚጠራ መንፈስ የሚመሩ አስማተኞች አስማት ሲያደርጉ ተመልክተናል። መጽሐፍ ቅዱስ ይህንን ይነግረናል። እግዚአብሔር አምላካችን የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው ብሎ ነህምያ ተናግሯል። እግዚአብሔር ይመራቸው የነበረ እግዚአብሔር ይሰራበት የነበረው እውነት ምንድን ነው ስንል ቃሉን ነው። ቃሉን ላክ በቃሉ እንጂ በአስማት አይሰራም እግዚአብሔር። እንግዲህ በሚካኤል ክንፍ ላይ አስማት ተጽፏል በሚል የውሸት አስተሳሰብ ቅድም እንደተባለው ሰዎች ባንገታቸው፣ በኪሳቸው፣ በቤታቸው እንዲያኖሩት የምትሰጥ ትንሽዬ መጽሐፍ አለች። ያ በኦርቶዶክሳውያን ዘንድ በተለይ በገጠሪቱ ክፍል ያንን ያላናገተ የለም፣ አስማት ስለሆነ ማለት ነው። ይህ ብቻ አይደለም። ቅድም እንደተባለው ደግመን አጽንዖት የምንሰጥበት ጉዳይ ምዕመናኑ ማንበብ የማይችሉት ሁሉ ገንዘብ ከፍለው በየወሩ እየመጣ የሚደግምላቸው ድርሳነ ሚካኤልን የሚደግምላቸው ሰው የቀጠሩ ሰዎች አውቃለሁ። በተለይ የአባቴ ታላቅ እህት እዛ አዲስ አበባ ትኖር ነበር። የአባቴ ታላቅ እህት እና አንድ ታላቅ ካህን አንድ ደብር የሚያገለግሉ እንደው ከነስማቸው ብጠራ እሳቸው እንትን እንዳይሉ በየወሩ 12 ጠዋት ማለዳ ላይ መጥተው ያን ድርሳን ይደግማሉ። ይሄን ድርሳን በየወሩ እና ውሃ ይቀመጣል። ያ ምንድነው? ውሃ ይቀመጣል። በዛ በተደገመው ደግሞ ምን ግቢው ይረጫል፣ አካባቢው ይረጫል። ያ እንግዲህ ትውልድን ልባቸውን አጨልመው የእግዚአብሔርን እውነት እንዳያውቁ አፍዝዞ የሚያኖር በቃ ሩሩ ሚካኤል፣ በቃ ቸሩ ሚካኤል፣ እንደው ፈጣሪ ሁሉ ነው የሚሉት። በቃ እንደው ፈጣሪ ቅዱስ ሚካኤል። አረ ሚካኤል አይፈጥርም፣ እሱ ፍጡር ነው። ይህንን እውነት ምዕመናንም አውቃችሁ በተለይ ደግሞ እንደኔ ቄስ የሆናችሁ እንደኔ ካህናት የሆናችሁ ይህንን የእርግማን መጽሐፍ ትውልዱን ለሀገሪቱ
እርግማን የሆነውን መጽሐፍ ከመድገም ይልቅ ሕይወት የሚሰጠውን የዘላለም ሕይወት ያለበትን መጽሐፍ ቅዱስን በማንበብ መጽሐፍ ቅዱስን ለምዕመናን በማስተማር ትውልዱን ትታደጉ ዘንድ እናንተም ከጨለማ ትወጡ ዘንድ ሐሳባችንን መልእክታችንን እናስተላልፋለን። ይህ ብቻ አይደለም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መልካም ነገር ተጀምሯል። መልካም ያልሆኑ እግዚአብሔርን የማያከብሩ የጥንቆላና የድግምት መጻሕፍቶች ይወገዙ ዘንድ አጽንኦት ሰጥተን ለሊቃነ ጳጳሳት ለሊቃውንቱ እንድታደርሱልን መልእክታችንን እናስተላልፋለን። መወገዝ ያለበት አንደኛው የትውልዱንም የካህናቱንም ሕይወት አስሮ የያዘ ይህ የድግምት መጽሐፍ ይወገዝ ዘንድ እንድታደርጉ ሊቃነ ጳጳሳትም ሊቃውንቱም በዚህ እንድታስቡበት እኛ ተሐድሶአውያን መልእክታችንን በአጽንኦት እናስተላልፋለን። ለምን ስንል መወገዝ ያለበት ይሄ ነው። እስራኤላውያን እንኳን ሚካኤል መራን አላሉ። አሮን አንድ ጥያቄ ጠይቀውታል። እንዲያውም የሚገርማችሁ ነገር በግብፅ ያሉ አማልክት አወጡን እንላለን፣ ስለዚህ አሮንን ምን ስራልን አሉት? ጣዖትን ስራልን አሉት እንጂ ሚካኤል መራን አላሉ። እስራኤላውያን እንኳን እስራኤላውያን ራሳቸው በግብፅ ያሉ አማልክቶችን አሰሩ እንጂ ሚካኤል መራን አላሉም ግብፃውያን። እኛ በዚህ በአዲስ ኪዳን ዘመን በዚህ በሰለጠነው ዘመን ሁሉ አዲስ በሆነበት በክርስቶስ ኢየሱስ መዳን በተፈጸመበት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን አምላክ ቅዱስ የሆነውን ስሙን መጥራት ሲገባ አስማት ለምን አስፈለገ? አስማት ለምን አስፈለገ? መጽሐፍ ቅዱስ ወይም ወንጌል እኮ የሚነግረን ለዮሴፍ ሲነገሩ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በቃ አስማት አላስፈለግም። ኢየሱስ ክርስቶስ በቂ ነው። የትኛውንም ነገር ለማድረግ አስማት አያስፈልግም። አጋንንትን ቢሆን የትኛውንም ነገር ለማሸነፍ ወይም ደግሞ ለመገሰጽ የኢየሱስ ክርስቶስ ስም በቂ ነው። የትኛውም ትርጉሙ የማይታወቅን መናፍስትን የሚጠራ አስማት በማስቀመጥ የራስን በጉያ የሰውን በአህያ ይላል ያገሬ ሰው። ይህ አባባል አለ በሀገራችን። የጴንጤን በአህያ ነው እና የራስን በጉያ የሰውን በአህያ። አሁን የሌላውን ስህተት አጉልቶ ከማውጣት ምን አለ እናንተ ጋር ያለውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰግስጎ ያለውን ትውልድን ወደ ጨለማ እየመራ ያለውን እርሱን በማስወገድ እውነት የሆነውን ሕይወት የሆነውን ክርስቶስን ቢሰበክ። ይህ ነው ሐሳባችን። ተሐድሶ ያስፈልጋል የምንለው ከዚህ አንጻር ነው። እንግዲህ ይህንን ድርሳነ ሚካኤል ብዙውን ጊዜ ለምንድን ነው? ይሄ አቃቤ ርዕስ ነው፣ ግርማ ሞገስ ነው። ስለዚህ ድርሳነ ሚካኤልን የሚደግም ካህን በቃ ይጠበቃል፣ ይከበራል፣ ይፈራል፣ ይሰገድለታል። ይህ አይደለም እውነቱ። ይህ አስማት ነው። አስማት መሆኑን አውቃችሁ ካህናቱም ምዕመናኑም ይሄንን በመጣል ይሄ ስለ ሰው ልጆች በተገለጠበት ዘመን ይህ በጸጋው ዘመን ይህንን እየደገሙ መኖር ምንኛ ድንዛዜ ነው። ከዚህ ድንዛዜ የተወጡ ዘንድ ተመልካች አድማጮቻችንም ይህ ሁሉ ለትውልዱ ሁሉ ለወጣቱም፣ ለእናቶችም፣ ለአባቶችም ያደምጡት ዘንድ ሼር በማድረግ በማስተላለፍ በገጠር ላሉ በከተማ ላሉ ሁሉ ይህንን ታደርሱ ዘንድ በተለይ ወዳጆቻችን ኮሜንት የምትሰጡን ሁሉ ይህንን ዝም ብላችሁ አይታችሁ አትለፉ። አስተላልፉ። ይድረስ፣ እስከ ሊቃነ ጳጳሳት ይድረስ፣ እስከ ሊቃውንቱ ይድረስ፣ ለወጣቱ ይድረስ። አሁን ትውልዱ ማንበብ በሚችልበት ዘመን ላይ ይሄ የማይታወቅ ትርጉሙ እየተደገመ ትውልዱ መፍዘዝ የለበትም። ምድሪቱ በእርግማን መመታት የለባትም። ትውልዱን እርስ በርስ የሚያጫርስ ነው። እንደው ትውልዱን ለጦርነት የሚቀሰቅስ ነው። ይህ እየተደገመ ነው። እንግዲህ በዛ በአንዳንድ ስፍራ ይሄን እየደገሙ ነው የሚዋጉት። አንድ ቦታ ላይ ወደ ገጠር ለአንድ አገልግሎት ሄጄ ነበረ እና የሚካኤል ቀን ሲዋጉ ሚካኤል ይረዳቸዋል ይላል። ይሄን አስማት ደግሞ የእውነት ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የጨለማ ስርዓት ያበቃ ዘንድ ይገባል። እግዚአብሔር ለዚህ ምሕረት ያድርግ። ይቆየን። በጣም ጥሩ ነው።
ቀሲስ እንዲያው እንደሱ ነው። ቆጣ ብሎ ቄስ ያጠፋውን ጥፋት አውቆ አምኖ ህዝቡን አሁን ወደ እውነት ወደ ብርሃን እንዲመጣ መንገድ ማሳየት ይሄ ነው ቅስና ማለት። ክህነት ማለት ይሄ አይደለም እንዴ? ይሄ ነው አገልግሎት ማለት። ጌታ የተባረከ ይሁን። እግዚአብሔር ይባረክ። ስለኛ እግዚአብሔር ስለዚህ ህዝብ እኛን ስለሰጣቸው እግዚአብሔርን ሊያመሰግኑ ያስፈልጋል። በጭፍን የሚሄድ በጨለማ የሚሄድ ህዝብ ብርሃን ያይ ዘንድ ብርሃንን የሚያሳዩ አይናቸውን የሚገልጡ አገልጋዮች በምድር ላይ አይጠፉም። ደግሞ ለዚህ ህዝብ መከራቸውንም ስድባቸውንም ዛቻቸውንም እየተሸከምነን እስከ ሞት እስከ ለተሞታችን ድረስ እውነትን ለመናገር ወደኋላ አንልም። እግዚአብሔር ለዚህ ህዝብ ነው የጠራ። ለዚህ ነው ብዙ ጊዜ የሆነ ሱስ ይዞን አይደል? የድርሳን ይቅርታ አድርጉልኝ፣ ይህን ድርሳን አሁን አላለም እንደ መርጌታ መላክ ከፍቼ እንደዚህ እንትን እስር እኮ ነው የሚያደርገው። ለምን መሰለህ? አስማት ነው እንደተባለው የለም እግዚአብሔር ቃል ጋር የሚቃረን እና ብዙ ሰዎች አይ በቃ እናንተ እንትን ስላለባችሁ ነው ሚካኤልን ስሙን ተጠቅሞ እኮ የብርሃን መልአክ እስኪመስል ድረስ ዲያብሎስ ራሱን ይለውጣል ይላል እኮ። ያው ከሰማይ እሳት እስኪያወርድ ድረስ እኮ ይገለጣል። ዲያብሎስ መንፈስ ነው እሱ። ስለዚህ ከሰማይ እሳት ቢነድ ቢወርድ መልአክ ነኝ ቢል ሚካኤል እያወረደው እሳቱን መታው ልትል ትችላለህ። በነገራችን ያን ከሰማይ እሳት እስኪያወርድ ድረስ የሚገለጠው ዲያብሎስ በእኛ ላይ ስልጣን የለው። ምንም ሰማይ ቢያዘን ዝናብ ቢያዘንም ማለት ነው የእሳት ዝናብ ቢያወርድ። ስለዚህ እኛ በክርስቶስ ኢየሱስ ደም ከኃጢአታችን የታጠብን በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች የሆንን ደግሞም ስልጣን ሁሉ በሰማይና በምድር ከተሰጠው ከእርሱ ስልጣን ያለን የልጅነት ስልጣንን የተቀበል እባቡንና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን የተሰጠን የእግዚአብሔር ልጆች ነን። የትኛውም ነገር አይሸውደንም። የብርሃን መልአክ መስሎ ቢገለጥ እናውቀዋለን፣ ምክንያቱም ቃሉ ተጽፎልናል። የብርሃን መልአክ ምን ሊያደርግ ይገለጥልኛል? ለወደፊቱ መላእክት ሲመጡ እኮ በቃ ሙሽራውን አጅበው በመላእክት አለቃ ድምፅ በመላእክት ታጅቦ አይደል የሚመጣ? ያኔ ሙሽሪት አብራ ጌታን ሃሌሉያ ለመቀበል ከመንፈሱ ጋር ተዘጋጅታ ትጠባበቃለች። ስለዚህ በምን ታምር አንሸወድም። የሚሸወድ ግን ይሄ የሚነበብለት ህዝብ ነው። ከዚህ ያልወጣ ወደዚህ ያልተመለሰ ህዝብ፣ ወደ እግዚአብሔር ቃል ያልተመለሰ ህዝብ እሱ እየተሸወደ ይኖራል። ስለዚህ መርጌታ ኃይለሉ ማጠቃላይ ሐሳብ ሶም ይናገሩና እየጨረስን እያጠቃለን እንሄዳለን። አስማቱን በተመለከተ ትንሽ ነገሮችን ለማውራት ጥሩ ነው። አሁን እነዚህ ስሞች የእግዚአብሔር ስሞች ናቸው ተብለው ነው የተዋወቁት አይደለ? የእግዚአብሔር ስሞች ናቸው፣ አስማተ መለኮት ናቸው። በመልአኩ በሚካኤል ክንፍ ላይ እግዚአብሔር ጻፋቸው ተብሎ ነው የተባለው። እንዲያውም ወበይሉ አስማት ወርቀ ዲያብሎስ ይላል። ዲያብሎስ በእነዚህ ስሞች ነው የወደቀው። አሁን በሰማይ ጦርነት ሲደረግ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል አይደለም? ከዚያ ዘንዶው ስላልቻላቸው ወደቀ ይላል እና የወደቀው በእነዚህ ስሞች ነው ይላል። ግን እግዚአብሔር እኮ ስሙን አስተዋውቋል አለ። እኔ አሁን እግዚአብሔር ስሙን ሲያስተዋውቅ ከእነዚህ ስሞች የጠራው ነገር አለ ወይ? መጽሐፍ ቅዱስ ላይ ሄደን ስናነብ በመጀመሪያ አሁን እኛ ሁልጊዜ ስለ እግዚአብሔር ስናስብ ወደ የት ነው የምንሄደው ብለን ስናስብ ወደ ኪዳኑ ሕዝብ ነው የምንሄደው አይደለ? እግዚአብሔር ወደ ጠራው ሕዝብ፣ እግዚአብሔር ወዳናገረው ሕዝብ ነው የምንሄደው እና እግዚአብሔር ለዚህ ሕዝብ ሲገለጥ ስሙን አስተዋውቋል። ዘጸአት ምዕራፍ 3 ላይ ሄደን ስናነብ ከቁጥር 13 ጀምረን ሙሴን እግዚአብሔር አገኘው አይደለ? ላከው እና ሙሴ ጠየቀ። ቁጥር 13 ምን ይላል? ሙሴም እግዚአብሔርን እንሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙስ ማን ነው ባሉ ጊዜ ምን እላቸዋለሁ አለ። ይሄ ሙሴ ያቀረበው ጥያቄ ነው። እግዚአብሔር የሰጠውን መልስ ደግሞ እንዲህ፣ እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ፣ ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለ። በቃ እግዚአብሔር ስሙን ያስተዋወቀው እንደዚህ ብሎ ነው፣ ያለና የሚኖር ያለና የሚኖር። ምናልባት ይሄ እንኳ ተተርጉሞ ነው ከተባለ ያህዌ ነው የሚለው።
የዕብራይስጡ ስም ማለት ነው። ስለዚህ ያህዌ ነው እንጂ የሚለው እነዚህ ስሞች ውስጥ እግዚአብሔር ያነሳው ወይም ያስቀመጠው ነገር የለም። አሁን እነዚህ ከተባሉት ማለት ነው። ይህንኑ ሐሳብ እዚያው ዘጸአት ምዕራፍ 3 ቁጥር 6 ላይ ዘጸአት ምዕራፍ 6 ቁጥር 3 ላይ ደግሞታል። ምን ይላል? ቁጥር 2 ጀምሮ እግዚአብሔር ሙሴን ተናገረው አለው እኔ እግዚአብሔር ነኝ ይልና ከዚያ ምን ይላል? ለአብርሃም ለይስሐቅ ለያዕቆብ ሁሉ እንደሚችል አምላክ ተገለጥኩ፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር ይላል። ስለዚህ እግዚአብሔር ለአብርሃም ለይስሐቅ ሲገለጥ ሁሉ እንደሚችል አምላክ ተገለጥኩ ነው የሚለው። ለዚህ ነው ኤልሻዳይ የሚል ቃል እናገኛለን አይደለ? ኤልሻዳይ ለምሳሌ ዘፍጥረት ምዕራፍ 17 ሄደን ስናነብ ለአብርሃም ተገለጠና እግዚአብሔር ምን አለው? ፍጹም ሁን፣ በፊት የተመላለስ ቃል ኪዳኔ በእኔና በአንተ መካከል አደርጋለሁ ብሎ እኔ ኤልሻዳይ ነኝ ይለው። እኔ ኤልሻዳይ ሁሉን ቻይ ማለት ነው። ለይስሐቅም ለያዕቆብም ይህንን ነገር ተናግሯል። እኔ ሁሉን ቻይ አምላክ ነኝ፣ ብዛ ተባዛ ብሎታል ያዕቆብ። ይስሐቅንም እንደዚያ ብሎታል። እኔ ሁሉን ቻይ አምላክ ነኝ ብሎታል። ስለዚህ እግዚአብሔር ለእስራኤላውያን ሲገለጥ የተገለጠው ሁሉን ቻይ አምላክ ሆኖ ነው። ወይም ደግሞ ሁሉን ቻይ ነኝ ብሎ የተገለጠው ወይም ደግሞ ያለና የሚኖር ነኝ ብሎ ተገለጠ እንጂ እግዚአብሔር ሌላ ስም አላስተዋወቀም። ወደ አዲስ ኪዳን እንምጣ። አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ እዚህ ምድር በነበረበት ጊዜ ለደቀ መዛሙርቱ ጸልየዋል አደለ? ዮሐንስ 17 ላይ ዮሐንስ 17 ላይ ቁጥር 6 ላይ ሲናገር ምን ይላል መሰላችሁ? ከዓለም ለሰጠህ ሰዎች ስምን ገለጥኩላቸው፣ ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህን ጠብቀዋል ይላል። ከዚያ ቁጥር 11 ላይ ከዚህም በኋላ ከዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ ጠብቃቸው ነበር፣ ጠበቅኳቸው። መጽሐፉ እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም ይላል። ስምህን ገለጥኩላቸው ይላል አይደለም? እና በስምህ ጠበቅኳቸው ይላል። በስምህ ጠብቃቸው ነበረ ይላል። እዚህ ቦታ ላይ የጠራው ስም አለ ወይ? እንዲህ የሚገርማችሁ ነገር ይውላችሁ። እንዲያውም በአዲስ ኪዳን ያስተዋወቀው ስም ማን ነው ከተባለ ኢየሱስ የሚለው ስም ነው አይደለም? ኢየሱስ የሚለው ስም ነው። ቅድም ቄስ አንቧል። ወተሰምዮ ስሞ ኢየሱስ ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ስሙንም ኢየሱስ ትይዋለሽ። እሱ ምን ያደርጋል? ከኃጢአታቸው ያድናቸዋል ይላል። ይህንን ሐሳብ ፊልጵስዩስ ምዕራፍ 2 ላይ ደን ስናነብ ምን ይላል ጳውሎስ? ይህንን ሐሳብ ጠቅሶታል አይደለ? በዚህ ምክንያት ደግሞ እግዚአብሔር ያለ ከፍ ከፍ አደረገው ይላል። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። ከስምም ሁሉ በላይ ያለውን ስም ሰጠው አይደለ? ከስምም ሁሉ በላይ ያለውን ስም ሰጠው። ከዚያም ይህም በሰማይና በምድር ከምድር በታች ያሉት ሁሉ በማን ስም ይንበረከኩ ዘንድ? በኢየሱስ ስም ይንበረከኩ ዘንድ። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው የሚለው። ስለዚህ እግዚአብሔር የገለጠው ስም፣ እግዚአብሔር ያስተዋወቀው ስም ኢየሱስ ነው አይደለም? እግዚአብሔር ለኢየሱስ የሰጠው ስም ወይም ደግሞ ለሰው ልጆች የገለጠው ስም ኢየሱስ ነው። ሌላ የገለጠው ስም የለም። መጽሐፍ ቅዱስ አብ ይከብር ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ የሰጠው ስም ማን ነው ከተባለ ኢየሱስን ነው የሰጠው። ሌላ የሰጠው ስም የለም። ሌላ የሰጠው ስም የለም። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ሄዳችሁ ስታነቡ ቁጥር 12 እና 13 ላይ እስካሁን በስሜ ምንም አልለመናችሁም አለ አይደለ? ደስታችሁ ፍጹም እንዲሆን ነው በስሜ ለምኑ ትቀበላላችሁ። ማናቸውም ነገር በስሜ ብትለምኑ እኔ ያደርገዋለሁ አለ። ይኸውላችሁ አዲስ ኪዳን ላይ የተሰጠ ስም ኢየሱስ ነው። ጸሎት የምናቀርብበት ስም ኢየሱስ ነው። አጋንንትን ድል የምንነሳበት ስም ኢየሱስ ነው። እግዚአብሔር የሚያውቀው ሌላ ስም የለም። ሌላ ስም የለም። ለዚህ ነው ጳውሎስ ምን ይላል መስላችሁ? ቆላስይስ ምዕራፍ 3 ቁጥር 17 ላይ የምታደርጉትን ሁሉ ምን አድርጉ ነው የሚለው? በጌታ በኢየሱስ ስም አድርጉት ይላል። ማናቸውም ነገር ብታደርጉ በጌታ በኢየሱስ ስም አድርጉት ይላል። ስለዚህ መጽሐፉ እየነገረን ያለ መጽሐፉ እያስተዋወቀን ያለ የማንን ስም ነው ከተባለ የኢየሱስን ስም ነው። ይህን ነው መጽሐፍ የሚነግረን። ከየት አምጥታ ነው ቤተክርስቲያን መጽሐፍ ያልነገረን እግዚአብሔር ያልነገረን? ከየት ነው ይህንን ስም ያመጣችው? እርግጠኛ ነኝ ይህን ስም የሰማችሁ ከጥልቁ ነው። እውነቴን ነው፣ ከሌላ ቃል አይደለም። ቢሆን ኖሮ እግዚአብሔር ቃሉ ላይ ይነግረን ነበረ እኮ። መጽሐፍ እኮ ይነግረን ነበር። ይኸው መጽሐፍ እኮ በግልጥ ነገረን።
ጳውሎስ ምን ይላል? በሌላም ቦታ አንዱ ጌታ የሁሉ ጌታ ነው ይላል። ለሚጠሩት ሁሉ ባለጠጋ ነው ብሎ የጌታን ስም የሚጠራ ይድናል ይላል። የሚያድነን ስም ይሄ ስም ነው። ኢየሱስ የሚለውን ስም ስንጠራ ነው የምንድነው። በነፍስም ይሁን በስጋ ከክፉ የምንጠበቀው በዚህ ስም ነው አይደለ? ለዚህ እኮ ነው ቅድም በስም ጠበቅኳቸው ይላል አይደለ? በስም ጠብቃቸው ነበር። አሁን ደግሞ ምን በላቸው ነው ያለ? በስም ጠብቃቸው። ስለዚህ የምንጠበቅበት ከክፉ የምንጠበቅበት ከክፉ የምንጋረድበት ስም የኢየሱስ ስም እንጂ ሌላ ስም የለም። ይሄንን ስም ከዚህ ውጭ ያለውን ስም በሙሉ እግዚአብሔር አያውቀውም፣ መጽሐፍ አያውቀውም፣ ከየት እንደመጣ ምንጩ ራሱ አይታወቅም። ስለዚህ ቤተ ክርስቲያን ከእግዚአብሔር እውነት ፈጽማ ፈቀቅ ብላለች። መመለስ ያስፈልጋል የምንለው ከዚህ የተነሳ ነው። የእግዚአብሔርን ሐሳብ ነው ሚስ የሳተችው፣ ከእግዚአብሔር ሐሳብ ጋር ነው የተቃረነችው። የእግዚአብሔርን ትምህርት እግዚአብሔር የሚለውን የእግዚአብሔርን ትምህርት ቤተ ክርስቲያን አሰማ። ይሄ እኮ በቃ እግዚአብሔር ነገረን እኮ። ጳውሎስ የምታደርጉትን ሁሉ አለ እኮ በጌታ በኢየሱስ ስም አድርጉት። ይሄ እኮ በቂ ነው እኮ አይደለም? ሰው ማድረግ ያለበትን ነገር የሚያደርግ በጌታ በኢየሱስ ስም ነው። በቃ ይሄ ነው። ከስም ሁሉ በላይ የሆነው ስም ይሄ ስም ነው። በቃ ጠላትን ድል የምንነሳበት። ለዚህ እኮ ነው አያችሁ፣ ጉልበት ሁሉ ይላል አይደል? በኢየሱስ ስም ይንበረከክ ዘንድ። ጉልበት ሁሉ ማለት ሰይጣንን፣ ዲያብሎስን ከዲያብሎስ ትጠበቃላችሁ፣ ከሰይጣን ትጠበቃላችሁ አለ የሚሉት፣ ከአጋንንት ትጠበቃላችሁ አለ የሚሉት። ከአጋንንት ለመጠበቅ እኮ በቃ የኢየሱስ ስም ነው። ጉልበት ሁሉ በዚህ ስም ነው የሚንበረከከው። እንዲያውም ታስታውሳላችሁ አንድ ጊዜ ሉቃስ ምዕራፍ 10 ቁጥር 17 አካባቢ መሰለኝና ደቀ መዛሙርቱ ለአገልግሎት ልኳቸው ነበረ እና ከአገልግሎት ተመልሰው አጋንንት እንኳ በስም ተገዙልን አይደለ? ጌታ ምን አለ? አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ በስም ነው የሚለው። ተባረክ በርጌታ። ይሄ አዲስ መገለጥ ነው። በአስማት አይደል፣ በስም ነው የሚለው። በስም አጋንንት የሚገዙት በኢየሱስ ስም ነው። በኢየሱስ ስም። ከኢየሱስ ውጭ ሌላ አጋንንት የሚገዛ ስም የለም። ሌላው ስም የአጋንንት ነው። በቃ አጋንንትን የምንጠራበት አጋንንትን የምንለማመድበት ነው። እንደተባለው ይሄ ስም የአስማት በብዙ የድግምት መጻሕፍት ላይ አለ። እኛም በከረታተስናቸው ነገሮች ላይ አለ። ይሄ ስም ሀያ ሸራያ ምናምን እንደዚህ ኤልሻዳይ ምናምን የሚል ሞልቷል። ድሮ በከረተስ ነው። አሁንማ የለም። እግዚአብሔር ከኛ ርቆታል። እኔ ጎፋ ገብርኤል ላይ የቀበርኩት ላይ እውነት ሲገባኝ ወንጌልን ስረዳ ሰው እንዳያስት ብዬ ቆፍሬ መሬት ውስጥ ነው የቀበርኩት። የነበረኝን ጽሑፍ ብዙ አይደለሁኝ እንደዚህ ነገር ግን የነበረኝን ጽሑፍ እንደዚያ ነው ያደረግኩት። ስለዚህ ይሄ የአጋንንት ትምህርት ነው፣ ከእግዚአብሔር ቃል ውጭ የሆነ ትምህርት ነው። ስለዚህ እኛ ለሕዝባችን የምንለው ነገር ምንድን ነው? እያንዳንዱን ነገር ስንመረምር፣ እያንዳንዱን ነገር ስናጠና አንደኛ ከእግዚአብሔር ቃል ተቃራኒ ነው። ስሞቹ ከእግዚአብሔር ቃል ተቃራኒ ናቸው። ትምህርቶቹ ከእግዚአብሔር ቃል ተቃራኒ ናቸው። ቅድም ባየነው ሚካኤል አደረገው ተብሎ የተባለው ነገር በሙሉ እግዚአብሔር የሰራው እግዚአብሔር ያደረገው ነው። ከእግዚአብሔር ተነጥቆ ነው ለሚካኤል የተሰጠው እና ይሄ ደግሞ ውሸት ነው። በውሸት ሚካኤል አይከብርም። ሚካኤል ካደረገው የእግዚአብሔር ቃል ይውላችሁ እውነተኛ ነው። መልአክ ያደረገውን መልአክ አደረገው ብሎ ነው የሚነግረን አይደለ? ለምሳሌ ሚካኤልና ገብርኤል የተገናኙበት ዳንኤል ምዕራፍ 10 ላይ አለ። ዳንኤል ምዕራፍ 10 ቁጥር 10 አካባቢ ጀምሩ። እዚያ ላይ ሚካኤልና ገብርኤል እንዳሉ በግልጽ ነው የነገረን። ሚካኤል ሊረዳኝ መጣ፣ እሱን በዚያ ተውሁት። አሁን ደግሞ ተመልሼ እሄዳለሁኝ፣ የግሪክ አለቃ ይመጣል፣ የፋርስ አለቃ አንድ ቀን ተቋቋመኝ ብሎ ገብርኤል ሚካኤል ሊረዳኝ መጣ። አሁን ደግሞ እሱ በዚያ ተውሁት፣ ተመልሼ ወደዚያ እሄዳለሁ። ማን ይመጣል? የግሪክ አለቃ ይመጣል። መላእክት በነገራችን ላይ ይውላችሁ ምንም ማድረግ የማይችሉ ውስን መሆናቸውን ራሱ በዚህ መረዳት ያስፈልጋል። ለምንድን ነው ካላችሁኝ አቅማቸው ሰይጣን እንኳ አሸንፎ መሄድ አይችሉም። ይሄው እኮ በቃ የግሪክ አለቃ የሚባለው የፋርስ አለቃ የሚባለው እኮ ሰይጣን ነው፣ መንፈስ ነው። በቃ ዲያብሎስ አቆመው፣ እሱ ገዛው። ዳንኤልን 21 ቀን አንበረከከው። 21 ቀን። የሚገርም እኮ ነው። በጣም የሚያሳዝን መንበርከክ በጀመርክበት በመጀመሪያው ቀን ነው ጸሎት የተሰማው ይላል። ግን ስመጣ የፋርስ አለቃ 21 ቀን ተቋቋመኝ፣ 21 ቀን ገትሮ ያዘ። ስለዚህ መላእክት ይህን ያህል ናቸው፣ ውሱ ናቸው። ሰይጣንን እንኳ ማሸነፍ አይችሉም። ሰይጣንን እንኳ ማሸነፍ አይችሉም። እኩል የሆነ ስልጣን ቢኖራቸው ከዛ የበለጠ ስልጣን የላቸውም። ስለዚህ ይውላችሁ አንድ ሰይጣን በሚያቆመው መልአክ ከመታመን ይልቅ ሰይጣናትን ሁሉ ድል በነሳው ኃይላቸውን ስልጣናቸውን ገፎ እያዞረ ባሳያቸው በኢየሱስ ማመን ይሻላቸዋል። እኛ የምንጠራቸው ወደዚህ ጌታ ነው። ይሄ ትምህርት የስተት ትምህርት ነው። ይሄ ትምህርት መጥፎ ክፉ ትምህርት ነው። የአጋንንት ትምህርት ነው። እናንተንም ህይወታችሁንም ነው የሚጎዳው። ችግር የለውም የስጋ ብቻ ቢሆን ማለት ነው። ግን በነፍሳችሁ ትጎዳላችሁ።
መልአክ አምልካችሁ ወደ እግዚአብሔር መንግስት አትገቡ። መልአክ ስታገለግሉ ኑራችሁ ወደ እግዚአብሔር መንግስት አትገቡ። እግዚአብሔር የማይደረደርበትን ነገር ልንገራችሁ። ምን ይላል? ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ይላል። እኔ እግዚአብሔር ነኝ፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። እግዚአብሔር የማይደራደርበት ነገር ይሄ ነው። ክብሩን ማንም እንዲወስድበት አይፈልግም። ደባል እግዚአብሔር አይመለክም። አሁን አንዳንድ ጊዜ ሰው ይሸወዳል። እንዴት ይሸወዳል መሰላችሁ? መልአክ አምልኮ ወይ የሆነ ጻድቅ አምልኮ እግዚአብሔርን የሚያመልክ ይመስለዋል። እግዚአብሔር እንደዚህ አይፈልግም። ብቻውን አምላክ ነው። ብቻውን መመለክ ይፈልጋል። ብቻውን እንዲሰገድለት ይፈልጋል። ብቻውን እንዲዜምለት ይፈልጋል። በቃ ነፍስ ሁሉ ብቻዋን እርሱን ብቻ እንድታመልክ ይፈልጋል። ይሄ አምልኮ አይጋራም፣ ክብር አይጋራም። በቃ እግዚአብሔር እንደዚህ ነው። ስለዚህ አትሸወዱ። እውነተኛውን አምላክ እግዚአብሔርን አምልካችሁ አገልግላችሁ ወደ እግዚአብሔር መንግስት ግቡ። ፍጡር ማምለክ፣ ፍጡር ማገልገል። አንድ ጥቅስ ላንብ፣ በጣም ይቅርታ ቅድም ስጠቅሰው ነው የቆየሁትኝና እሱን ላንብ። ፍጡር ማምለክ፣ ፍጡር ማገልገል ውጤቱ ምን እንደሆነ ልንገራችሁ። ለማይረባ አእምሮ ታልፎ መሰጠት ነው። ይሄ በቃ በደንብ ልታውቁት የሚገባ እውነት ነው። ሮሜ ምዕራፍ 1 ቁጥር 24 እና 25 ነው። ስለዚህም ይላል እርስ በርሳቸው ስጋቸውን ሊያዋርዱ። ትንሽ ከፍ ብዬ ላንበው። ምን ይላል መሰላችሁ? ከቁጥር 18 ጀምሮ እውነትን በአመፃ በሚከለክሉ ሰዎች በኃጢአታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። እግዚአብሔር ስለገለጠላቸው፣ በተለይ ዋና ሀሳብ ነው። እግዚአብሔር ስለገለጠላቸው፣ ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ነው ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። ነገር ግን በሐሳባቸው ከንቱ ሆኑ፣ የሚያስተውለውም ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮቹን የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና፣ ተመልከቱ፣ በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እሱ ለዘላለም የተባረከ አምላክ ነው ይላል። አያችሁ፣ ስለ እግዚአብሔር ሊታወቅ የሚገባው ግልጡ ነው ተቀምጧል። ከዓለም ፍጥረት ጀምሮ ነው የሚለው። ከተሰሩት ታውቆ ግልጡ ነው ይታያል። እግዚአብሔርን ለማወቅ ሰው ከፈለገ እግዚአብሔርን የሚያውቅበት አጠቃላይ መገለጥ እንኳ በቂ ነው። ሰማይ ምድር በቂ ነው። ፍጥረት በቂ ነው። ይህንን ሁሉ የሰራ አምላክ አለ። ይህንን ሁሉ የሰራ አምላክ እሱን ማወቅ፣ እሱን ማገልገል፣ ለእሱ መኖር ሲገባ እሱን ትቶ ሌላ አምላክ ሌላ ነገር የሚያመልክ ከሆነ ሰው ደንዝዟል ነው የሚሉ፣ ልቡ ጨልሟል ነው የሚሉ። አያችሁ፣ በጨለማ ውስጥ ነው የሚኖረው። ስለዚህ ይሄ ምንድን ነው የሚያመጣው ከተባለ የማይገባውን ለማድረግ ታልፎ መሰጠት። ምክንያቱም ሲያስረዳ ደግሞ የእግዚአብሔር እውነት በውሸት ስለለወጡ። አያችሁ፣ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ። ፈጣሪ እያለ ፍጡር ማምለክ፣ ፍጡር ማገልገል እኮ መረገም ነው። አይደለም እናንተ? ጌታው እያለ አሁን አንድ ቤት አሁን ጌታው እያለ ሰው ባሪያውን ደጅ ቢጠና አያሳፍርም? ምንድነህ አንተ ነው የሚባለው። ምንድነህ አንተ? ባሪያው ማዘዝ ይችላል? ማዘዝ አይችልም። በቃ ባሪያ ነው። አድርግ የተባለውን ያደርጋል፣ ሁድ የተባለውን ይሆናል፣ ሂድ ሲባል ይሄዳል፣ ና ሲባል ይመጣል። ባሪያ እንደዚያ ነው። ሁሉ ሰው ወደ ጌታው ነው ትኩረቱ እንጂ ባሪያ ላይ ትኩረት አያደርግም። በእግዚአብሔርም ቤት ተመሳሳይ ነው። ስለዚህ እግዚአብሔር የጋራ አምልኮ አይፈልግም። ብቸኛ አምላክ ነው። ብቻውን መመለክ ይፈልጋል። ስለዚህ ኦርቶዶክሳውያን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ኦርቶዶክሳውያን ካህናት፣ አገልጋዮች፣ ጳጳሳት፣ የቤተ ክርስቲያን መሪዎች ዛሬ ለእናንተ መልእክት አለኝ። እባካችሁ ፍጡር ከማምለክ ፍጡር ከማገልገል በውሸት በብልሃተኞች የተፈጠረውን ተረት ከመከተል ተመለሱና እውነተኛውን አምላክ እግዚአብሔርን ተከተሉ። እሱን አገልግሉ። እሱ ያዋጣቸዋል። ያለዚያ መጨረሻችሁ ጥፋት ነው። ጌታ ይወዳቸዋል። ስለ እናንተ ሙቷል። ነፍሱን በመስቀል ላይ አሳልፎ ሰጥቷል። ይሄ ለእናንተ የተከፈለ ዋጋ ነው። ለሰው ልጆች የተከፈለ ዋጋ ነው እና ይሄ ዋጋ አይቅለልባችሁ ለማለት ነው። ተባረኩ። አመሰግናለሁ። ጸጋ ይብዛላችሁ። እግዚአብሔር የተባረከ ይሁን። በጣም የሚገርም ሐሳብ ነው። መርጌታ ይልሉል መጽሐፍ ቅዱስን መሰረት አድርገው ስለ ጌታችን ስለ ኢየሱስ ክርስቶስ ስም እኔ በጣም ደስ ይለኛል። እዛ መጀመሪያው ላይ አልፋና ኦሜጋ ያለና የሚኖር ብሎ ተናገረውና እዚህ አዲስ ኪዳን ላይ ራዕየ ዮሐንስ ምዕራፍ 1 ላይ አልፋና ኦሜጋ መጀመሪያውና መጨረሻው ብሎ ይናገራል።
ከዛ ጌታ ራሱ በዮሐንስ ወንጌል ላይ ምንድን ነው የሚለው? አብርሃም ሳይወልድ ነበርኩ ይላል ኢየሱስ ማለት እና ይሄ የኢየሱስ ስም በአዲስ ኪዳን ይሄ በሰውነት የተገለጠው ስሙ ኢየሱስ ነው። ነገር ግን እሱ ያለ የነበረ የሚኖር አምላክ እንደሆነ መጽሐፍ ቅዱሳችን ይናገራል። ያ ስም ነው አሸናፊ ስም። ያ ስም ነው ጉልበት ሁሉ የሚንበረከክበት ስም። እግዚአብሔር አብ የሚከብርበት ስም ያ ስም ነው። ትውልድ ነፃ የሚወጣበት አጋንንት እኔ ይገርመኛል። እነዚህ አስማቶች ቅድም እንዳላችሁት የአጋንንት ማሰረያ ናቸው፣ ማባረሪያ ናቸው ይላል እና እኛ አባቶቻችንም ሲደግሟቸው ነው ይኖሩ፣ እንደደገሟቸው ሞቱ። ዛሬ ግን እነዚህን አስማቶች እየዞሩ የሚደግሙ ካህናት፣ የሚያስደግሙ ምዕመናን ከዚሁ እንዲነቁ መልእክታችን እናስተላልፋለን። ማጠቃላይ ሀሳብ መርጌታ መልአክ እስኪ እሶም ማጠቃላይ ሀሳብ ይናገሩና ከዛ ቀሲስ ማጠቃላይ ሀሳብ ተናግረው እንቋጫለን። እግዚአብሔር አምላካችን የተባረከ የተመሰገነ ይሆንልን። እንግዲህ እኔ ማጠቃለያ የምሰጠው ሀሳብ ምንድን ነው? እንግዲህ በኢትዮጵያ ቤተ ክርስቲያን፣ በኢትዮጵያ ምድር፣ በመላ በኢትዮጵያ ማህበረሰብ ዘንድ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች፣ መጽሐፍ ቅዱሳዊ ያልሆኑ ትርክቶች በጣም በማህበረሰቡ ዘንድ ከላይ እስከታች የወረረ ጉዳይ አለና እንዲያው ይህንን መልእክት የምትሰሙ ሰዎች ስለ ድርሳን፣ ስለ ገድል፣ ስለ ተአምራት ብዙ ጊዜ ስለምናነሳ ወደ ኋላ ሄዳችሁ ያሉ ትምህርቶችን ቼክ እንድታደርጉ፣ እንድትመረምሩ፣ እንድታዩ በዚሁ አጋጣሚ ለመናገር እንፈልጋለን። እንግዲህ ዛሬ ይሄ ድርሳነ ሚካኤል የተባለው መጽሐፍ ስህተቱ ተነግሮ የማያልቅ ተተርኮ የማያልቅ በጣም በብዙ መንገድ የተሳሳተ ድርሳን መሆኑን ግልጽ በሆነ መንገድ አጭር በሆነ ሀሳብ እንዲሁ ገልጠን እየተናገርን ነው፣ መልእክታችንን እያስተላለፍን ነው። ይሄንን ድርሳን ይሄንን መጽሐፍ በቤታችሁ ገዝታችሁ ትራስ አድርጋችሁ የምትተኙ፣ በግርጌ አስቀምጣችሁ የምትተኙ፣ እንደገና አንባቢ ካህን፣ ዲያቆን እንዲሁም የአብነት ተማሪ እያመጣችሁ ወደ ግቢያችሁ ይህንን ድርሳን የምታስነብቡ ኦርቶዶክሳውያን በእናንተና በልጆቻችሁ በዘራችሁና በእናት በአባታችሁ በመላ ቤተሰባችሁ ላይ እርግማን እንዲታወጅ የምታደርጉ ኦርቶዶክሳውያን ከዚህ በኋላ እንድትታቀቡ፣ ከዚህ በኋላ ይሄንን ማስነበብ አቁማችሁ የእግዚአብሔርን ቃል በቤታችሁ እንድታነቡ፣ በድርሳን ትክ መጽሐፍ ቅዱስ ገዝታችሁ መጽሐፍ ቅዱስ በቤታችሁ እንዲነበብ እንድታደርጉ ጥሪያችንን መልእክታችን እናስተላልፋለን። በእርግጥ መጽሐፍ ቅዱስ አንዳንዶቻችሁ ቢኖራችሁም በሳጥን ቆልፋችሁ አስቀምጣችሁት ሳይነበብ አቧራ ሞልቶበት በብዙ ጉስቁልና ውስጥ ያለ መሆኑን ሁላችን እናውቃለን። ይሄንን ማስነበብ ማለት በግቢያችሁ በቤታችሁ በርስታችሁ ላይ እርግማንን እንደማወጅ ቆጥራችሁ ገድል፣ ድርሳን፣ ተአምር ከማስነበብ ተቆጥባችሁ ወደ መጽሐፍ ቅዱስ እንድትመጡ በዚሁ አጋጣሚ መልእክታችን እናስተላልፋለን። ይሄ አስማተኞች፣ ጠንቋዮች፣ መተተኞች፣ ሞራ ገላጮች የሚደግሙት የሚጽፉት አስማት ያለበት መጽሐፍ ነው። ከወዲሁ መታወቅ ያለበት እዚሁ ውስጥ ያለውን አስማት ነው። ጠንቋዮችም አስማተኞችም በልዩ ልዩ በፍየል ቆዳ፣ በጅብ ቆዳ፣ እንደገና ደግሞ በሽኮኮ ቆዳ፣ በአይዋፍ በምናምን ከትበው የሚሰጧቸው እዚህ ውስጥ የተቀመጠውን አስማት ነው። እርግጠኛ ሆነን እንንገራችሁ ይሄንን አስማት ከትበው ነው የሚሰጧችሁ ጠንቋዮች። ፈታችሁ ማየት ትችላላችሁ። በበግ ቆዳ፣ በፍየል ቆዳ፣ በጅብ ቆዳ፣ በዱር አራዊት ቆዳ ተጽፎ የተቀመጠውን አስማት ከፍታችሁ መፈተሽ ትችላላችሁ፣ ማረጋገጥ ትችላላችሁ። እዚህ ውስጥ ከተጻፈው አስማት እዚያ ውስጥ ከሌለ እኛን ስህተተኞች እንንገራችሁ በዚሁ። ስለዚህ ጠንቋይ ቤት ሄዳችሁ አስማት ስታጽፉ የምታጽፉት ድርሳነ ሚካኤል ላይ ያለውን አስማት መሆኑን በዚሁ እንንገራችሁ እና እባካችሁ እርግማን በቤታችሁ አታምጡ፣ ዘር ማንዘራችሁን አታስረግሙ። ይሄንን ተዉትና ወደ እግዚአብሔር ቃል ኑ ለማለት በጣም አጽንኦት ሰጥተን እንግዲህ ሊቃውንቱ እየተናገሩ ስለነበረ በመረጃ እኔም እናገራለሁ። ሌላው የምናገረው በዚሁ በስህተት ላይ ቅድም ብዙ ሀሳቦችን አንስተናል። በመጽሐፍ ቅዱስ የተጻፈውን እውነት ቅዱስ ሚካኤል አደረገ በሚል ሀሳብ የተሳሳቱ ብዙ የመጽሐፍ ቅዱስ ጥቅሶች አሉ። እነሱንም ቆም ብላችሁ እንድታዩ ነው። እንዲሁም የሚገርማችሁ ነገር የሙሴን ስጋ የገነዘው ቅዱስ ሚካኤል ነው፣ እንዳይታይም ያደረገው ቅዱስ ሚካኤል ነው ይላል። የሚገርማችሁ ነገር ማለት ነው ቅዱስ ሚካኤል የሙሴን ስጋ የገነዘው አገናነዙን
የገነዘው ራሱ ነው የሰወረውም ራሱ ነው የሚል ድርሳነ ሚካኤል ራሱ ማለት ነው። እንግዲህ ሙሴ በመጨረሻው ዘመን በመጽሐፍ ቅዱስ ላይ ሄደን ስንመለከት ሙሴን ማን እንደሰወረው እስራኤላውያን ከእስራኤል ዓይን ማን እንደሰወረው መጽሐፍ ቅዱስ ግልጽ አድርጎ ነው ያስቀመጠው። ይሄ ትምህርት ያጋንንት ትምህርት ነውና ሚካኤል ወገብርኤል መላእክተ ሰማይ ክልኤቱ ለሙሴ ቤተ ክህነት ቀበሮ ቀበርዎ በሕይወቱ እና ሙሴ ቤተ ክህነትን በሕይወቱ ቀበሩት ነው እና መላእክት ናቸው እንግዲህ ሙሴን እንደዚህ ሰወሩት እየተባለ ያለው እና እባካችሁ እንዲህ አይነቱን ትምህርት በጣም በጣም እንድትቃወሙት ያስፈልጋል። ሌላው እዚሁ ላይ ቅዱስ ሚካኤል ያወጣቸው ነፍሳት ምን ብሎ ይናገራል? 12 አውራጃ ሞላ የሚል አለ እዚሁ ድርሳኑ ላይ። ቅዱስ ሚካኤል ከሲኦል ያወጣቸው ነፍሳት በአጠቃላይ 12 አውራጃ ማለት እንዴት ነው? 12 አውራጃ ማለት አስቡት። የት ሀገር አውራጃዎች ሞሉ ይላል። ገጽ 26 ቁጥር 24 ላይ ሙሴ ከሲኦል ያወጣቸው ነፍሳት በአጠቃላይ 12 አውራጃ ሞሉ ነው የሚለው። እንዲህ አይነት የስህተት ትምህርት ያለበት መጽሐፍ ነው እና ስለ ድርሳነ ሚካኤል ተናግረን ማንጨርሰው ብዙ ነገር አለ እና እባካችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች፣ ጳጳሳት፣ ኤጲስቆጶሳት፣ መነኮሳት፣ ዲያቆናት፣ ካህናት፣ ሊቃውንቱ ድግምታችሁን፣ አስማታችሁን፣ መተታችሁን ከቤታችሁ ከጓዳችሁ አውጡ። ቅድም ኃይለ ልዑል ሲናገሩ እንደተናገሩት ከፈለጋችሁ ቅበሩት፣ ከፈለጋችሁ አቃጥሉት። እባካችሁ አስማት ህዝብን አታስተምሩት እና አጠር ያለ መልእክቴ እዚህ ገላትያ ላይ የተጻፈውን ሐሳብ አንብቤ ቋጫለሁ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዲህን የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ የሚታምራት የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ነው ብሎ ወደ ታች አብርሃምን እንደ ምሳሌ አምጥቶ ይናገራል። ይሄ ጳውሎስ ለገላትያ ሰዎች ቢጽፈውም ቢናገረውም ግን የኢትዮጵያን ቤተ ክርስቲያን ግን በምንመለከትበት ጊዜ ማን ነው አዚም ያደረገብሽ? ማን ነው መተት ያደረገብሽ? እንዳታስተው ያደረገሽ ምንድን ነው? ጳጳሳት እንዳታዩ የመነኮሳችሁት እኮ ለጽድቅ ነው። ጥቁር ልብስ የለበሳችሁት ለጽድቅ ነው። ጥቁር ቆብ ያደረጋችሁት ለጽድቅ ነው። የመነናችሁት ለጽድቅ ነው። ዓለም በቃን ብላችሁ ይሄን ሁሉ ዋጋ እየከፈላችሁ ይሄን የቦታውን ክርስቶስን እንዳታዩ ያደረገባችሁ የተጋረደባችሁ ነገር ምንድን ነው? እባካችሁ ወደ ወንጌል ወደ ክርስቶስ ተመለሱ እባካችሁ ብለን እንዲያው የልጅነት ልመናችንን በእግዚአብሔር ፊት በእናንተ ፊት እናቀርባለን እና እንድትመለሱ እንፈልጋለን። ይህንን የምትሰሙ በአጠቃላይ መላ ኢትዮጵያውያን በየትኛውም ዓለም ያላችሁ ሰዎች በተለይ በቅዱስ ሚካኤል የተሰራውን ስራ በዚህ በመልአኩ ቅዱስ ሚካኤል የተከናወነው እያንዳንዱን ነገር በደንብ ስለተብራራ ስለተነገረ ለፍጥረት ለትውልድ እንድታደርሱልን ሰው ይሰማው ዘንድ ይማርበት ዘንድ እንድታደርጉ አብራችሁ እግዚአብሔር ስራ እንድትሰሩ እያል በጌታ ፍቅር እንጠይቃለን። ወስብሐት ለእግዚአብሔር። እናመሰግናለን። ቀሲስ ማጠቃለያ። መልካም። የመጨረሻው ማጠቃለያው ሀሳብ ምንድን ነው ስንል ስለ ቅዱስ ሚካኤል አንስተን በሰፊው የመልአክን ግብር ስራቸውን፣ ተልእኳቸውን መጽሐፍ ቅዱስ በሚገባ አስቀምጦልናል። መልአክ አገልግሎት ይሰጣሉ። መላእክቶች ከእግዚአብሔር ታዘው ይላካሉ። መጽሐፍ ቅዱስ በግልጽ ይህንን ያስረዳናል። አንድ እውነታ ግን እንድታውቁ የምፈልገው ነገር አለ። በኅዳር 12 በሚከበርበት ዕለት የሚነግሰው ሚካኤል አይደለም። በየዕለቱ በየቀኑ መንገስ ያለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ድል የነሳው። ነገር ግን ሰዎች የሚያነግሱት ሰዎች በዛን ቀን አጉሪዎች ሳይቀሩ ባለዛሮች፣ ባለውቃቢዎች በሀገራችን በኢትዮጵያ በሚካኤል ቀን ጠንቋዮች፣ ደጋሚዎች፣ አስማተኞች የሚሰሩት ቅድም በድርሳኑ እንደተነገረው ይህ ከነርሱ ጋር የሚተባበረው በተለይ በኢትዮጵያ ስያሜ የተሰጠው ሚካኤል በሱ ስም በመላእክት ስም ብዙ ተአምራት ብዙ አስማቶች ይሰራሉ። ይህ ትውልዱን ምን አድርጓል ስንል አስሮ ወይም ትውልዱን ልብ አጨልሞ ነው ያለው። ይህ ብቻ አይደለም። የመልአኩ የቅዱስ ሚካኤልን መታሰቢያ ያደረገ ዝክሩን ያዘከረ ኃጢአቱ ይሰረይለታል በሚል የውሸት ትርክት ትውልዱ መከራ እያየ እንመለከታለን። እንግዲህ በዚህ በድርሳነ ሚካኤል ላይ ዝክሩን በመዘከር ሚካኤልን በማሰብ
ሚካኤልን በመለማመን ታሪክ ያደረገላቸው ሚካኤል የረዳቸው ብዙ ታሪካቸው የተጻፈላቸው አሉ። የት ሀገር እንደሆኑ ግን አይጠቅስም። ነገር ግን ለሚካኤል መታሰቢያ በማድረግ ዝክር በመዘከር ኃጢአት አይሰረይም፣ ጽድቅም አይገኝም። አትድቀሙ። ጽድቅ የሚገኘው በጌታ በኢየሱስ ክርስቶስ በማመን ነው። እንግዲህ እስራኤላውያን እግዚአብሔር ከግብፅ መርቶ ያወጣቸው እስራኤላውያን ይከተሉት የነበረው የተሰራላቸውን ስርዓት መጽሐፍ ቅዱስ ይነግረናል። በነህምያ መጽሐፍ ምዕራፍ 9 ቁጥር 12 ላይ የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው። ወደ ሲናም ተራራ ወርደህ ከሰማይ ተናገርሃቸው። ቅኑን ፍርድና እውነቱን ሕግ መልካሙንም ስርዓት ትእዛዝ ሰጣቸው። መልካሙን ስርዓት። እግዚአብሔር የስርዓት አምላክ ነው። በኢትዮጵያ የሚደረገው ስርዓት በሚካኤል ስም የሚደረገው ግን ፈጽሞ ስህተትና እርግማንም ኃጢአትም ነው። በሚካኤል ስም የሚመጣ ምንም ነገር እንደሌለ ወደ ሲና ወርዶ ሕግን ሲሰጣቸው አምላካችን እግዚአብሔር የተቀደሰውን ሰንበትህን አስታወቃቸው። ትእዛዝህንና ስርዓትህንም ሕግህንም በባሪያ በሙሴ እጅ አዘዛቸው። አንድ ነገር ለማለት ስለፈለኩ ነው ይህን ማነበው። ለተራበችውም ከሰማይ እንጀራ ሰጣቸው፣ ለራባቸው ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከዓለቱ ውሃ አመጣህላቸው። ወደ ማልህላቸው ምድር ገብተው ይወርሱ ዘንድ አዘዛቸው። ነገር ግን እነርሱ አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝህንም አልሰሙም። ልክ እንዳሁኑ ትውልድ እውነትን ከመስማት ይልቅ ስለ ኢየሱስ ክርስቶስ ከመስማት ይልቅ ልክ በቀደመው ዘመን እስራኤል የኪዳኑ ሕዝብ እንዳመፀ ልቡ እንደደነደነ ልባቸው አይደንድን። ልባቸውን አደነደኑ። በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸር መሐሪ አምላክ ለቁጣም የምትዘገይ ምሕረትንም የምታበዛ ነህና አልተውሃቸውም። ዛሬም ሕዝቡን እግዚአብሔር አይተውምና ሕዝቡን ልቀቁ። ይራራል፣ ይቅር ይላል። የምትሰሙ ምዕመናን ሁላችሁ ወደ እግዚአብሔር ተመለሱ። እግዚአብሔር በምሕረት ያሰባቸዋል። ቀልጦ የተሰራውንም እምቦሳ አድርገው ከግብፅ ያወጣህን አምላክ ይህ ነው ባሉ ጊዜ እጅግም ባስቆጡህ ጊዜ አንተ በምሕረትህ ብዛት በምድረ በዳ አልተውሃቸውም። በመንገድ የሚመራቸው ዘንድ የደመና አምድ በቀን የሚሄዱበትን መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከነርሱ አራቀም። እኔ በጣም የሚገርመኝ ነገር ልንገራችሁ። ቁጥር 20 ላይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ይላል። ያስተምራቸው የነበረው መንፈስ አስማት አይደለም፣ ወይም ሌላ ክፉ መንፈስ አይደለም። ያስተምራቸው የነበረው የእግዚአብሔር መንፈስ ነው። ስለዚህ በዚህም ዘመን ጴጥሮስና ዮሐንስ በጌታ በኢየሱስ ክርስቶስ ስም ሽባ ሲተረትሩ፣ እውር ሲያበሩ መጽሐፍ ቅዱስ ያስተምረናል። በሐዋርያት ሥራ ምዕራፍ 4 ቁጥር 7 ላይ ጴጥሮስና ዮሐንስ በምዕራፍ 3 ላይ አንድን ሰው በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ያሉት በአስማት አይደለም። በናዝሪቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉ ወዲያው ዘሎ ተነሳ፣ ቁርጭምጭሚቱም ጸና ይላል። ይህ በአስማት አይደለም። በሚካኤል ክንፍ ላይ በተጻፈው አስማት አይደለም። በኢየሱስ ክርስቶስ ስም ሽባን ሲተረትሩ እንመለከታለን። እነርሱንም በመካከላቸው አቁመው በምን ኃይል ወይንስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው። በዛን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ
በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን ይላል። እንግዲህ አንዳንድ የምንሰማቸው ነገሮች አሉ። አሁን ባለንበት ዘመን በዚህ በ21ኛው ዘመን በስልጣኔው ዘመን አንዳንድ ሰዎች ድርሳነ ሚካኤል ስለሚያስደግሙ እንቅልፍ የላቸውም፣ በጭንቀት ውስጥ ናቸው። ጸበል ይጠመቃሉ፣ ይሄው ድርሳን ተደግሞ ጸበል ይጠመቃሉ፣ ይረጫሉ። ግን አይምሯቸው ነፃ ሊሆን ሰላም ሊያገኙ አልቻሉም። ለምን ስንል አስማት ስለሆነ መናፍስትን ጠርቶ በቤታቸው የተረጨው ወደ ቤታቸው የመጡት መናፍስቶች እንቅልፍ ነስተዋቸው ያድራሉ። ከዚህ ለመገላገል፣ ከዚህ ለመፈወስ፣ ከዚህ ነፃ ለመውጣት የሚያስፈልገው ምንድን ነው ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። የኢየሱስ ክርስቶስ ስም ነው። በሚካኤል ስም ገዝቻለሁል ነበር ድሮ። እሱ ወይ ንቅንቅ አይወጣም። በሚካኤል ሰልፍ ቆርጫለሁ ጩህና ውጣ፣ በማግስቱ አለ እናንተ አይወጣም። ለምን ስንል ክፉ ስለሆነ በየዕለቱ እየተደገመ እዛው ተስማምቶ እንዲኖር የተደረገ ስለሆነ በግዝት አይወጣም። በሚካኤል ስም አይወጣም። በማርያም ስም በሰይፍ ቆረጥ ቢባል በምን ቢባል አይወጣም። ነገር ግን የሚወጣው ታዲያ በምንድን ነው? እናንተ ግን በእጆች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከሰማይ በታች ያለ አስማት፣ ከሰማይ በታች ያለ ድግምት አይሰራም። በእስራኤል ላይ ሟርት፣ በእስራኤል ላይ ድግምት አይሰራም ብሎ ነው የሚነግረን። እንግዲህ ድግምት አይሰራም፣ ኃይል የለውም፣ ስልጣን የለውም፣ ተሽሯል። የተወደዳችሁ የእግዚአብሔር ሕዝቦች ሆይ ከዚህ ከጨለማ ስርዓት እንድታመልጡ ይህንን እውነት እንድትረዱ በጌታ በኢየሱስ ክርስቶስ ፍቅር እናሳስባችኋለን። እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ወደ ማንም አላለም፣ ወደ እኔ ነው ያለው። ወደ ሚካኤል አላለም፣ ወደ ገብርኤል አላለም፣ ወደ ማርያም አላለም። ወደ እኔ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ወደ እርሱ በመምጣት በመስቀል ላይ በተከፈለው ዋጋ በማመን የዘላለም ቤዛ ሆኖ ለአንድ ጊዜ ለሁል ጊዜ በአብ ፊት የሚታይልን መስዋዕት ሆኖ ሊቀ ካህን ሆኖ የሚታይልን ኢየሱስ ክርስቶስ ነው። ኢየሱስ እርሱ ሕይወት ይሰጣል። እኔ የነገርኳችሁ ቃል መንፈስ ነው ሕይወትንም ነው አለ ለደቀ መዛሙርቱ። ስለዚህ ሕይወት የሚሰጠውን በመንፈስ ቅዱስ የሚመራውን እውነት በመረዳት ወደዚህ እውነት ዞር ትሉ ዘንድ መልእክታችንን፣ ትምህርታችንን ወደ እናንተ እናስተላልፋለን። በሁሉ ዘንድ ተሐድሶ ያስፈልጋል። እያንዳንዱ እንግዲህ በአጋንንት ስርዓት ውስጥ ለምን አለ ስንል ሌዋታንን የሚያንቀሳቅሱ ቀኑን የሚረግሙ ደጋሚዎች ዕለት ዕለት ይህንን ይደግማሉ። ታዲያ ምድሪቱ በእርግማን እንዴት አትመጣ? ዕለት ዕለት ነው ይህ የሚደገመው። ያመኑትም ደግሞ ለጸሎት ትጋት የለም፣ ብቻ ዝም ብለው በኢየሱስም ስላልን አይለቅም። ቃሉን በማወቅ ቃሉን በልባችን በመያዝ በአንደበታችን በመመስከር በኢየሱስ ክርስቶስ ስም በስልጣን በማዘዝ ከአጋንንት ነፃ መውጣት ይቻላል። በጸበል አይቻልም። በሚካኤል ስም ግዝት አይቻልም። በሰይፉ ይቆራርጥህ በአቦ መብረቅ ያንድድህ አይሰራም። እርሱ የተላመደ መንፈስ ነው። ስለዚህ ምድራችንም ትውልዱም ነፃ ይወጣ ዘንድ ይህንን ከቁጭት ጋር ስለሚያሳዝነን ነው። ትውልዱ ስለሚያሳዝነን ነው። ስንድን እውነት ሲገባን ይህ ህዝብ ያሳዝነናል፣ ትውልዱ ያሳዝነናል። በማያውቀው ነገር ወደ ጨለማ እየነጎደ ስናይ በጣም ልባችን ያዝናል። እግዚአብሔር አንድያ ልጁን በመስጠት ዓለም ይድን ዘንድ የሰራውን ስርዓት በመካድ ሌላ ስርዓት፣ ሌላ ሴሪሞኒ፣ ሌላ በዓል በማዘጋጀት ትውልዱን ስራ ፈት የሚያደርግ በሚካኤል ቀን በዓል ነው ስራ አትስሩ በማለት ትውልዱን ስራ ፈት የሚያደርገውን ስርዓት ያበቃ ዘንድ ከምድራችን ይገባል። ተመልካቾቻችን ያበቃ ዘንድ የእውነት በቁጭት የምንናገረው ይህ በእግዚአብሔር ላይ የተደረገ ዓመት እጅግ አስከፊ ስለሆነ፣ ስለዚህ ምድራችን ትውልዱ ነፃ ይወጣ ዘንድ ይገባል። እግዚአብሔር አምላክ ይባርካችሁ፣ ፊቱን ያብራላችሁ። ሻሎም
ሃሌሉያ! እግዚአብሔር የተባረከ ይሁን። የቆየንበት ሀሳብ በጣም ሰፊ ነው። የምናነሳው ሰፊ ሀሳብ አለ። ለወደፊት ይቀጥላል። ነገር ግን የዛሬውን በዚሁ ለመቋጨት እንገደዳለንና የእግዚአብሔርን ቃል በማንበብ እንቋጫለን። እግዚአብሔር ቃል እንዲህ ይላል። ራዕየ ዮሐንስ መጽሐፍ ምዕራፍ 1 ከቁጥር 4 ጀምሬ ያነባል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አላብራራው። ይህን ቃል ገብታችሁ ማየት ትችላላችሁ። እግዚአብሔር አምላካችን የተባረከ ይሁን። ወደ ተመልካቾቻችን የዛሬውን ፕሮግራማችንን ስንቋጭ በእንዲህ ባለ በእግዚአብሔር ቃል መደምደሚያ ስለሆነ ነገር ግን ማስታወቂያ ያስፈልጋል። ማስታወቂያችን ምንድን ነው? አገልግሎታችን በልዩ ልዩ ድጋፍ ለመደገፍ ልባችሁን ያነሳሳችሁ ሰዎች አንደኛ ቤት ተከራይተን ነው የምናገለግለው። የቤት ክራይ ያስፈልጋል። ያንዳንዳችን የቤት ክራይ ከየትም አምጥተን አንከፍልም፣ ከእናንተ ከቅዱሳን በሚደረግ ድጋፍ። ስለዚህ እግዚአብሔርን ለማገልገል እያንዳንዳችን ልንተባበር ያስፈልጋል። በጸሎት ከኛ ጋር ልትቆሙ ያስፈልጋል። በልዩ ልዩ አገልግሎት አብራችሁ ልትሰለፉ ያስፈልጋል። እንደገና ደግሞ በዋናነት አሁንም ይህ ቪዲዮ ለብዙዎች እንዲደርስ በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ይህ ቪዲዮ እንዲደርስና ለዚህ ትምህርት ምላሽ ካላቸው ምላሽ እንዲሰጡበት፣ ምላሽ ከሌላቸው ደግሞ መልስ ወዳለው ወደ እግዚአብሔር ቃል ዘወር እንዲሉና ሕዝቡንም ለእግዚአብሔር ለአምላካችን ለፍቅሩ ልጅ መንግስት እንዲለቁ እነሱም ወደ እግዚአብሔር ወደ አምላካችን ወደ ፍቅሩ ልጅ መንግስት እንዲፈልሱ አገልጋዮችን የሚያደርግ ትምህርት ስለሆነ ሸር፣ ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ በጌታ ፍቅር እያሳሰብን የዛሬውን ፕሮግራማችንን በዚሁ እንቋጫለን። ሌላ ጊዜ በሌላ ርዕሰ ጉዳይ በሌላ ትምህርት ወደ እናንተ እንመጣለን። ጌታ ቢፈቅድና ብንኖር እንቀጥላለን። የሚያስቆመን አንዳች ኃይል በምድር የለም። ለምን ሲባል ኃይላችን እግዚአብሔር ስለሆነ። እግዚአብሔር አምላክ የተባረከ ይሁን። ጸጋ ከሁላችሁ ጋር ይሁን። ተባረኩ። ወስብሐት ለእግዚአብሔር።